ስለ ሴክስ ለምሳሌ ሲጨርሱ ድሬንድ የመሆን ስሜት የሚሰማቸው ሰዎች አሉ ኢነርጂ ሌቭላቸው ከፍና ዝቅ ያለ ከተገናኙ ከፍ ካለው ወደ ዝቅ ወዳለው ነው የሚሄደው ሐሳብ በሙሉ እየተሰማኩ እዚህ ጋር ጸልያ ልፈልጋለሁ ብለ እዚህ ጋር 10,000 አይሆንም የሚል ሐሳብ አለ ፈጣሪ የሚሰማው ሲንበረከክ ብቻ እንዴት ስትበረከክ ብቻ ትሰማለህ ስትቆምም ስተኛም ስታወራም ስትበላም ስትጠጣም ኤቭሪቲንግ ዩኒቨርሱ እየሰማ ነው ቶት ቫይብሬት እያደረገ ነው አሁን ላይ ሁን ሲባል ብዙ ሰው ትላንትም አሁን መሆኑን ይረሳል ነገም አሁን መሆኑን ይረሳል የሆንከው አሁን ላይ አለ የምትሆነውም አሁን ላይ አለ ነው ሰርቪስ ቱ አዘርስ ኢዝ ሰርቪስ ቱ ሰልፍ ሰው ከመታ ራስን የመታን ሰው ከሰደብክ ራስን የሰደብክ ነው እያለቀሰ እንደሆነ ተሰማኝ ከዛ ተነሳና አቀፈኝ እንደዚህ ሰማኛል እንባው ምናምን ሲወርድና እና እኔም ማልቀስ ጀመርኩ ያወራቸው ነገሮች it's very impactful ናቸው goosebump ነው የሰጡኝ የዛሬ እንግዳችን የነፍሱን አሰራር ለመረዳት በርካታ አመታትን ወስዶ ሰርተዋል አንብበዋል አጥንተዋል የዛሬው ፖድካስታችን ከግል ህይወቱ ውስጥ እንዲሁም ከነባቡና ከኤክስፒሪየንሱ ውስጥ እየመዘዝን እንወያያለን ስለ ፍልስፍና ሃይማኖት መንፈሳዊነት የተለያዩ ጉዳዮችን እያነሳን እንጫወታለን እንግዳችን ዮሴፍ ይድነቃቸው ይሰኛል አብራችን ቆዩ ከሱ ጋር ያደረገው ፖድካስት ወለናንተ ያቀርበላችሁ የማኔዝዋል ሸቱ ግቢ ነው ጤናማ ምግብና መጠጣችን ይመረጣል የግቢያችን ድባብ ሰላም ይሰጣል ሰው ደስ ይለናል ቦሌ ሰላም ሲቲ ሞል ጀርባ እንገኛለን እንኳን ደህና መጣ እንኳን ደህና ቆየኝ ማን ወጣት ነህ ብዙ ሰዎች የማይደፍሩትን ነገር ነው ስታስተምርና ስታወራ ያየውት ስለ ነፍስ መንፈስ ስለ እኛነታችን ከየት እንደመጣን ስለ ትልልቅ ፈላስፎች ስለ ፍሬድሪክ ኒቼ ስለ ዩንግ የተለያዩ ትልቅ ሰዎች ስታነሳ ሰምቻለሁ እስካሁን ድረስ እንደው ባጠናኸው ነፍስ ምንድናት ቢባል ምንድነው የምትለው ኦኬ ከከባዱን ጀመር ምክንያቱም የሰው ልጅ ይበላል ይጠጣል ይለብሳል ከዛ በጣም ሲነቃ ነው ሃየር ጉዳይ ማንሳት የሚጀምረው የብዙ ሰው ጥያቄ አሁን መብል መጠጥ መልበስ ነውና ጌታችን ኢየሱስ ክርስቶስ ሲናገር እንግዲህ ነፍስ ከመብል ትበልጣለች ከስጋም ትበልጣለች ትልቅ ነች ረቂቅ ነች ሰው ዓለምን ሁሉ ቢያገኝ ነፍሱን ቢያጎድል ግን ምን ይጠቅመዋል ተብሏል አዎ እውነት ነው ለዛ ነው ከባድ ጥያቄ ነው ያለው ምክንያቱም እሱን መመለስ ከቻለን በሶስት አረፍተ ነገር ጨርሰን ከሁለት ሰዓት ፖድካስት ከአምስት ሰዓትም ፖድካስት በላይ ነው የሚሆን በቃላት ማስቀመጥ ብንችል ማለት ነው ሶ ግን የነፍስና የመንፈስ ልዩነት በጣም ፋሲኔቲንግ ትልቁ በነፍስ ጥያቄዎቼ ላይ ከባዱ ስቶፕ እሱ ነበር ለመፍታት ረጅም ጊዜ ወሰደብኝ ምክንያቱም ሰው ነፍስ ነው ያለው ከዛ ደግሞ መንፈስ ይባላል አንድ ናቸው የተለያዩ ናቸው ለምን መሰለ ጥያቄ ሆነብኝ ለምሳሌ ሰው ሲኦል ይገባል ሲኦል ሲገባ ምኑ ነው የሚቃጠለው ነፍሱ ነው ምኑ ነው ጥያቄ ምልክት ሊገባ ይችላል ካለ ወይ ሜታፎርም ከሆነ የራሱ እንትን አለ ዋናው ደግሞ ሰው ኃጢአት ይሰራል ኃጢአቱ ወደ ነፍሱ ይዛወራል ሰው ነፍስ በእርግጠኝነት ከመለኮት ከመጣች ያንን ኃጢአት አትሸከም ኃጢአቱን ካልተሸከመች ኃጢአቱ ምድር ላይ ሊቀር ነው አለ አይደል እንዴት ነው የሚል እንትን አየው እና ይሄ ረጅም ጊዜ የኔ ጥያቄ ነበር ከዛ አንድ ቀን ትምህርት እንደጨረስኩ ግቢ እንደጨረስኩ አንድ አመት እናቴን አስፈቅጄ ረፍት ወስጄ ነበር ልጆች እያስጠናው ምናምን ስራ ሳልፈልግ ማንበብ ስለፈለኩ ምናምን ማለት ነው ለወደፊት ይሄንን የማንበቢያ ጊዜ አላገኘው ላይፍ ዊል ቢ የራሱ ኬኦቲክ ያመጣል እንደ ሰው ለስራ ይላል እንጂ የትም አይሄድም የትኛው ቤዝ ፋውንዴሽን በመስራት አምናለሁ ፋውንዴሽኑ ያለቀ ነገር ከዛ በኋላ ቀላል ነው ምንም ያልተሳሳተ እንትንና ብዙ ነገር በጣም ኢንስፓየርድ ሆናቸው ትምህርት ቤት ሳልጨርሷቸው የወጣዋቸው ብዙ ሐሳቦች አሉ ያልቃል ሳይሆን ግን መሰረት ማስያዝ አሁን ይሄ ሐሳብ ደግሞ አንደኛው ነፍስና መንፈስ ምንድነው ምናምን ብዙዎች ጋር ነበብኩ ምናምን አላገኘውም አንድ ቀን ሩፋኤል ቤተክርስቲያን ሄደን ከአንድ ጓደኛዬ ጋር የማርያም ጸሎት እንዴት እንደሆነ አላቅም ሲባል ሰማ ወዲያው ነው የገባኝ ሙሉ ሐሳቡ ምን ይላል ነፍሴ እግዚአብሔርን ታላቅ ታደርገዋለች መንፈሴም በመድኃኒቴ በእግዚአብሔር ደስ ይላታል እዛው ጋር አንድ ነገር አይደለም የገባኝ አንዳንዴ የሚገባ ነገር አለ አይደል ሙሉ መቶ ዝብዝፍ የሚል ከዚህ በፊት አንተ ጋር የነበረ አይነት ዕውቀት አብዛኛው ዕውቀት ነፍሳችን ስለምታውቅ ሪሜምበሪንግ ነው ይባላል አይደል እንደዛ እና በጣም ነው የደነገጥኩት ሶ ነፍስ is a vessel is an astral vessel which holds the spirit spiritun መንፈሳችንን የምትይዝ ነፍስ አስትራል ቦዲ ነች
ቦዲነቷ ግን ዳይሜንሽኑ ከምድራዊ ዳይሜንሽን ከፍ ያለ አስትራል እነሱ ብርሃናማ ዳይሜንሽን ይሉታል ብርሃናማ ደረጃ ላይ ነው ያለችው ሶ ኃጢአት ብንሰራ የስ ወደ ነፍሳችን ይሄዳል መንፈሳችንን ግን አይነካ ነፍሳችን የምን ብሪጅ ነች ማለት ነው የመንፈሳችንና የስጋችን የዚህኛው ዓለም ሶ ይሄ ነገር በጣም ቢዩቲፉል የሚሆነው ወይም በጣም የምትረዳው ቃሉን የምታገኘው የማርያምን ያነሳውልህ ነፍሴ እግዚአብሔርን ታላቅ ታደርገዋለች ይለያል ደግሞ መንፈሴስ ወዳኔቴ በእግዚአብሔር ደስ ይላታል ደስ ይለኛል ያለው እግዚአብሔር ማንን ነው ኢየሱስ ክርስቶስ ነው እና ምንድነው እንትኑ ከሱ የመጣ ነው ከሱ የመጣው አካል መንፈሳችን ነው መንፈሳችን በፈጣሪ ደስ ይለዋል ለምን የትንሽ ነች እንጂ እንደ ስጋ ምንም አይደለችም በእግዚአብሔር ፊት መንፈሳችን ነፍሳችን ግን አገልግሎት ነው ያላት እዚህ ሁለቱን የማገናኘት አገልግሎት ነው የምትሰራው ሁለቱን ላይ እንገልኝ የነፍስ ትልቁ የረጅም ጊዜ ጥያቄ የነበረው እሱ ነፍስና መንፈስ ምንድነው ሶ ትልቁ ማንነታችን መንፈስ ነው ከሰማይ የመጣ ነፍስ እንደ ብርሃናማ አካል መንፈሳችንን ይዞ ከመናችን ጋር ያገናኛል ከኦብጀክቲቭ ከሆነው ሪያሊቲ ከአካላችን ጋር ከአይምሮአችን ጋር ከምድራዊ ዓለም ጋር ያገናኘናል ማለት ነው ሶ ፈልገው የነበረው የሰው ስትራክቸር የሰው ማንነት እንደ ሐሳብ የዛ ሰዓት ያንን ጸሎት ሰማ ባንዴ ነው የከባኝ ይህንን ፖድካስት ወደ እናንተ ያደረሰው ማን ያዘዋል እሸቱ ግቢ ነው ጤናማ ምግብና መጠጣችን ይመረጣል የግቢያችን ድባብ ሰላም ይሰጣል ቦሌ ሰላም ሲቲ ሞል ጀርባ እንገኛለን ይሞክሩን እስዲ አንዳንድ ጊዜ ስለ ነፍስና መንፈስ ሲወራ ቅድም እንዳልከው በቃል የምታስቀምጠው ነገር አይደለም unless you are ትልቅ ተናጋሪ ወይም ደግሞ ነገሩን በጥልቀት ገብተው ሲምፕሊ ማስቀመጥ ይችላል ለምሳሌ ኢየሱስ ክርስቶስን ስትመለከተው ጌታችን መድኃኒታችን ኢየሱስ ክርስቶስ ስትመለከተው አንዳንዴ ገበሬዎችን ያወራል አንዳንዴ ነጋዴዎችን ያወራል አንዳንዴ ቀራጮችን ያወራል ስለ ይሄን ሃይር የሆነ አጀንዳ ትልቅ የሆነ ጉዳይ ሲምፕሊ በተረት ያረገ በታሪክ ያደረገ የሰዎችን ቀልብ ይይዛል አንተ ራሱ ደግሞ አስተዳደግ በራሱ በጣም ተጽዕኖ አሳድሮብሃል እናት ፕሮቴስታንት ነች አባት ኦርቶዶክስ ነው ጧት ቤተክርስቲያን ያስቀደሰ ከዛ ቁርስ በልተ ተመለሰ ደግሞ ፕሮቴስታንቶች ቸርች ትሄዳለ እንደዚህ አይነት ፋሚሊ ውስጥ ማደግ ምንድነው ያመጣብህ የሐሳብ ነፃነት ሐሳብን አለመፍራት በሐሳብ መሃል ልዩነት ሊኖር ይችላል የነዛን ልዩነት ግን ከልዩነቱ ውስጥ ለኔ ምንድነው መወስደው የሚለውን መውሰድ እንጂ በልዩነቱ ውስጥ ተቀብሮ አለመቅረት ምንም ልዩ እዚህም ጥሩ ሰዎች አሉ እዚህም ጥሩ ሰዎች አሉ እዚህም መጥፎ ሰዎች አሉ እዚህም መጥፎ ሰዎች አሉ ሰው ከገባው አንዲቷን አረፍተ ነገር ይዞ ባይብል ላይ ያለች እንደው ሌላው ሁሉ ያከራክረኔ እቺ ትበቃኛለች ብሎ በዛች መንገድ በጎ ሆኖ ጥሩ ሆኖ መኖር ይችላል ምንድነው ግን ያገኘው ከኦርቶዶክስ ቤተክርስቲያን ከፕሮቴስታንት ከኦርቶዶክስ ቤተክርስቲያን ቅድም እንዳልኩ ነገሮች ረቂቅ የሆኑት ነገሮች በሲምቦል በሪቹዋል ነው የሚገለጹትና ማንነት የሚገነባው በተለይ ስቶሪ ቴሊንግ በጣም ሂዩጅ ፓርት ኦፍ አወር ላይፍ ነው ብያምናለሁ አንድ ሰው ልጅ ያለው ሰው ለልጆቹ ሊነገረው የሚገባው ነገር ስቶሪ ነው ቢብሊካል ስቶሪስ እጅግ በጣም ይገርሙ ናቸው ኦርቶዶክስ ቤተክርስቲያን ተደጋግመው ብዙ ነገር ነው የሚነግሩ ጉድ ኤንድ ኢቪል እንድትለይ የሚያደርጉ እነሱ ናቸው ማአት አይነት ፕሮታጎኒስት አለ አንታጎኒስት አለ ዲፈረንት ታይፕስ ኦፍ ፒፕል አለ ሁለቱም ውስጥ መቆም ይቻላል እንደ ልቤ እየተባልከም እዚህ ጋር ደግሞ ጥፋት ልታጠፋም ይችላል የሰው ባህሪ ነው እሱን ሁሉ ስቶሪ በዛ ውስጥ ያየ እንደን ሪቹዋል አለ እንደን ዜማ አለ በጣም የምወደው ፓርቱ እሱ ነው በተለይ ዜማ ማሌት ስትቆም ወይም ቅዳሴ ስትገባ ምናምን ያለው ነገር ያ ቻንት የሚደረገው ነገር ሶስቱም ማንነት እዛ ውስጥ ይሳተፋል አካልም ዘምራለ ነፍስም አይምሮም ሶስቱም እርካታ ያገኛልና ሆል እርካታ ስለሆነ ነው እዛ ስትሆን በጣም ከባድ የሆነ ካልምነስ ምንድነው ያልኩት የሆነ ጊዜ ይሄ ቤተክርስቲያን ስቆም የሚሰማኝን መረጋጋትና ካልምነስ እዚሁ ትቼ መውጣት አልፈልግም ይዤው መዞር ፈልጋለሁ ዋው እንዴት ነው ማደርገው ነው ማን እንደዛው ለጥይቀው ያው ወደ ነፍስ ወደ ራስ ወደ ውስጥ ነው ጥያቄው የምትወረውረው ለምንድነው እዛ ብቻ ስቆም እንደዛ አይነት መረጋጋት የሚሰማኝ በሂደት በተለይ ካምፓስ በጣም ብዙ ነገር የተማርኩበት ቦታ ነው ለምን ያው ትምርቱ ታቋለ እንትን ነው
ክላስ መግባቱን አልመርጥም ነበር በእንትኑ ፍላጎቱ አልነበረኝም ምፈልገውን መማር አቅቶኝ ወይም ወደዛ መንገድ እንትን ብዬ አይደለም መማራ ቁጭ ብሎ መማር አልወድም me too ማንበብ ነው ሞር በራሴ መንገድ ጉዳዩ ላይ መድረስ ነው የምፈልገው ሰው መርጦ አጥልሎ የሆነ ነገር እንዲነግረኝ አልፈልግም ከሶርሱ ሄጄ ከምንጩ እንደመጠጣት ነው አላውቅም እንደሱ ነው የምወደውና እንጂ ፍልስፍና ወይም ሳይኮሎጂ ልማር ነበር ከዛ ቲዮሎጂ ላይ ጨምሬ ምናምን በያስብ ነበር ከዛ ምን እንደሚመራ አጣቅም ያኔ ልጅ ነኝ መንገድን እንግዲህ ነፍስ ታቃለች እና somehow in the last minute decide አደረኩ ነው ወደዚህ ያልሄድም ብዬ ይሄ ወደ ናቹራሉ ገባው በራሴ አነባለሁ ወደሚለው ሄድኩ ለምን ከልጅነትም የሚገርም በጣም አባቴ በጣም የሚገርም ሰው ነው በጣም ካልም ሰው ነው አንድ ቀን ሲጮህ አንድ ቀን ሲበሳጭ አንድ ቀን እንትን ሲል ምናምን አይቼው አላቅም ከተቆጣኝ ወይ ማዘር ነግራው ነው ማለት ነው ምናምን ለሷ አላ አይደል እንትን እንዳትል ዝም ይያልካቸው ነው ምናምን ብላው ነው ማለት ነው በጣም ያንተም ባውንደሪ እንደ ልጅ ባውንደሪ ማለፍ ማይፈልግ ሰው ነው እኔ አሁን ነው ያወቅኩት የገባውት እየገባኝ የመጣው ማን እንደው ለምሳሌ ጁን አስታጥቁት ብላ ማዘር እኛ ወይ የሆነ ስራ ሰርተ ከቆየን አትጀና ታሳጥበኝም እንዴ አይልም ተነስቶ ሄዶ ራሱ ታጥቦ ይመጣል ልጅ ነኝ እኔ ያስበው ያኔ ሊለኝ ይችላል ግን የሚያከብረን ነፍስ እንዳለው ሰው ነው እንጂ ጻን እንደሆነ ሰው አይደለም ሶ የነፍስ እድሜ ደግሞ አይታወቅም አንተ አዋቂ ልትሆን ትችላለህ አዎ ልጅ ሆነ አባትህ ልትበልጠው ትችላለህ አንድ በጣም ይሄን የሚያስታውሰኝ ስቶሪ በጣም ወደው ስቶሪ የሩሚ ስቶሪ አለ ሩሚ አባቱ I think አፍጋኒስታን እና የሆነ አገር አካባቢ ነው የተወለደው ግን የሞንጎል አርሚ የገንጊስ ካን አርሚ ሲመጣ ረጅም 1000 ምናምን የበለጠ ኪሎ ሜትር ተሰደው ነው ወደ ኮኒያ የምትባል አካባቢ የመጡት ኮኒያ ኦልሞስት ቱርክና ግሪክ አካባቢ ያለች መሃል ላይ ያለች ቦታ ነችና ወደዛ የሄደ ግን I think አታር ይመስለኛል የሚባል እንትን አባቱም ታዋቂ የእስልምና መምህር ናቸው ምናምንና ሱፊም ነገር አለባቸው እንደ ሩሚ በደንብ እንትን ያለ ባይሆንምና እሱ ጋር ሄደው ያወሩ ተጫውተው ሩሚን ይዘው ሄደዋል 10 አመቱ ነው ያለ ተጫውተው ምናምን ጨርሰው ሲወጡ አታር ቆሞ ከርቀት ምን አለ አታዩም ሩሚ ከኋላ ይሄዳል አባቱ ከፊት ይሄዳሉና አታዩም ኦሽን ባህሩን ሲከተል ይለዋል so the ocean is following the sea አለ ሩሚ ነው ኦሽኑ አይቶታል በመንፈሳዊ አይኑ አይቶታል ታላቅ የሚሆነው አባትዮ ያኔ እኮ ትልቅ መመር ልጅ አድጎ ምን እንደሚሆን አታውቅም ማለት አይቶታል the ocean is following the sea የሩሚን በኋላ ያለውን ታላቅነት መጀመሪያ ፎርቶልዳር so like እንደዛ ይሁን እኔ አባቴን አላቅም ብዙ ጊዜ እንደዛ አይነት ነገር ሰው ሲቀየም አይቼው አላቅም አጭበርብረው እንትን ብለው ሚስቱ ራሱ ፕሮቴስታንት ሆና ተቀብሎ ማኖሩ ትልቅ ምንም አው ከልጅነት እሷም ፕሮቴስታንት ነበረች እሷም እንደዚህ አክብራ ነው ኦልሞስት አሁን ጾም ሲኖር ምንም አይነት የፍስክ ምግብ ቤት ውስጥ አይሰራም እሷ ማትበር really እየጾመች ማለት እሱ ማክሮ ቸርች ጂ ምናምን ነገር ይላታል አረ ምንም አይን በዛ ነገር ውስጥ አይገባቡም በቃ ሃይማኖት ይግል ነው እኛንም አንድ ቀን አንተ እንዲሁን ተብለን አናቀም አጥኑ መርምሩና የራሳቸውን ያዙ አንተ ምን ወሰድክ እኔ ወደ ኦርቶዶክስ ወንድሞች ኢትዮጵያ ውስጥ አንድ ወንድሜ ፕሮቴስታንት ነው በጣም የሚገርም ፕሮቴስታንት ነው አሁን ድረስ ጎንደር ዩኒቨርሲቲ ያሉ የነበሩ ልጆች አሁንም I think 8ኛ ክፍል የሚገርም ስቶሪ ወንድሜ ፕሮቴስታንት የሆነው 8ኛ ክፍል አካባቢ ነውና እሺ ለማን መናገር ፈራ ፕሮቴስታንት ሆኖ እንዴት እንደፈራ አላቅም ምክንያቱም ቤተሰባችን ውስጥ እንደዛ የሚያስፈራ ነገር የለም እንዳልኩ እንደፈለግን እንሄድ ነበርና ለአባቴ መንገድ ፈራ ወንድሜ ለአባቴ መንገድ ፈራና መጥቶ ነገረኝ እኔ ፕሮቴስታንት ሆኛለሁ ትምህርት ቤት አንድ ነበር ምንማርበት ትምህርት ቤት ፕሮቴስታንት ሚሽነሪ ነውና እኛንም ዝም ብሎ እንትን የሚል ሰው ነበር እኔ ኢነርጂው አይመቸኝም በሰዓቱና ብቻ ፕሮቴስታንት ሆነ የሱ ምርጫ ለፋዘር ንገርልኝ አለ እሺ ምን ሆነ ነው ፋዘር ምን የሚያስፈራ ነገር የለም ራሴ ዳን ነገር አይ አንተ ንገርልኝ ምናምን አለ እሱ ረጅም ጊዜ ኦርቶዶክስ ስለነበረ ይሁን አብሮ ከፋዘር ጋር ስለሚሄድ ይሁን አላውቅም እሺ ብዬ ፋዘር ቁርስ እየሰራ ነው ሄድኩና ናቲ ፕሮቴስታንት ሊሆን ነው አለ እሺ አለ ቆምኩኝ አይ ያው ፕሮቴስታንት ሊሆን ደገምኩት ማለት እና አለኝ አይ ላንተ መንገር ፈርቶ ነው አለኝ እሱ ካመነበት ለምን ሙስሊም አይሆንም እሱ ራሱ ይመንበት ይሄ እኮ በግድ የሚሆን ነገር አይደለም ማለት ጂሰስ ሶ ፋዘር በዛ ወይ ነው ያደግነው ልጅ ይያለው የሚገርም መማር አልወድም ያልኩ ከ3 ከ4ኛ ክፍል ነው የሚጀምረው ክላስ ውስጥ ያለው ትምህርት ቤት ፋዘር ከሚሰጠኝ ከማነበው መጽሐፍ ጋር አልመጣጠናለኝ አልደራረሳለኝ ምንድነው ሰብስታንሱ አነሰብኝ ሶ ለቀስ በቀስ ለትምህርቱ ያለኝ የዋጋ እየወረደ መጣ ቤትም ከዚህ በኋላ አጥና አትበሉኝ አልካቸው ምን አሉ ፋዘር አወራን ምን
ለምን ውይይት አለ በነገራችን ላይ ፋዘር ነፃ ነው ኤኒቲንግ እንደፈለክ መወያየት ትችላለህ እንድናውቅ ነው መሰለኝ የማይመለከተንም ነገር ያወያዩናል ለምሳሌ ፍሪጅ ይገዛ ወይስ ሽንት ቤቱን ሴራሚክ እናሰራ እንወያያለን ድምጽ አለ ድምጽ እንሰጣለን ምናምን ያወያዩናል እንዲህ ይደረግ ወይስ እንደዚህ ምናምን ምንድነው ስራው አባት የመንግስት ሰራተኛ ነው ሂሳብ ሹም ሶ ምንድነው ማጥናት በሉኝ በቃ በራሴ መንገድ ልሄዳል ምንድነው አለኝ እኔ በቃ ትምርቱ ብዙም ሞደው ነገር አንድ የታዘብኩት ደግሞ ሁለተኛ ነገር ምን መሰለ ያኔ ያላቀም አሁን ግን አርቲኩሌት ሳደርገው ምን ይሆናል መሰለ አንድ ሰው ሲያስተምር ምን ያለው የሚያስተምርበትን ፓሽን obviously ሲያስተምር እንደ ሩቲን ለምዶት ዝም ብሎ ይሄ ያለምንም እሱ ኢንተረስትድ ያልሆነበትን እሱ በጣም ፋሲኔትድ ያልሆነበትን ነገር ከሆነ የሚያስተምረኝ ጆሮዬ መስማት አቆም ሶ አይምሮዬ ሌላ ቦታ ነው እኔ ግን ክላስ ውስጥ ነኝ ማለት ነው እሱ ክፍተት ተፈጠረብኝ ሶ ማዳምጠው ለምንድነው መውጣት ስለማልችል ክላስ ውስጥ መውጣት ስለማልችል እዛው ስላለው ሐሳብ ከሌለኝ ቁጭ ብዬ ዝም ብዬ አዳምጣለሁ ሆነ እንትን ውጪ ተዘውጭ አስተማሪዎችም ደግሞ እንደዛ ናቸው አዎ አንድ አስተማሪ ግን አገኘው መምህር ሽመልስ የሚባል በጣም የሚገርም ሰው ከሊትሬቸር ጋር ያስተዋወቀኝ እሱ ነው ከነ ሼክስፒር ምናምን ስራዎች ጋር ያኔ አንብቡ ምናምን ይለናል እናነባለን ምናምን ያኔ ሮሚዮ እና ጁሊየት ማክቤት ሃምሌት ምናምን ያኔ ገባንም አልገባንም እንለው ነበር ምናምን ግን በጣም እሱ ባይገባኝም እሱ በፓሽን ነው የሚያወራው ስለ ሼክስፒር ፓሽኑ ገብቶኛል ያን ነው እኔ ደግሞ የምፈልገው እና እኔ በጣም ተከተልኩት እንደውም አሁንም አለ የሚገርም በቅርብ አግኝቼው ነበር አንድ ቀን አንብብላቸው አለኝ እኔ ተጠርቶ ቢሮ አንብብላቸው አለኝና 5-6ኛ ክፍል ይመስለኛል ማንበብ ጀመርኩ አንድ ሰው ከረበሸ ንገረኝ ምናምን አለ ማረሷ ያው ትንሿ ያስተማሪ ያደረገልን ነገር በጣም ትልቅ ነገር ነው ከዛ ያነበብኩላቸው ሲመጣ ጸጥ ብሏል ሰው በፓሽን ነው የሚያዳምጠው እኔ በፓሽን ነው ማነበው ከዛ ተመልሶ ሄደና ሻይና ብስኩት ይዞልኝ መጣና ክላስ ውስጥ ቁጭ ብዬበለው በህይወቴ እንደዛ ተደርጎልኝ እንትን ብዬ አላቅም ታወዝ በጣም ለኔ ትልቅ ነገር ነበር ምናምን በቃ በዛ መንገድ በርታ ቀጥል የሚል እንትን ነውና በተማሪዎች ፊት ስትበላ ጎበዝ ተብለ ስታነብ ራሱ it's like huge stage በጣም maybe grand ትልቅ stage ለሆነ ነገር ያዘጋጀህ ነው ራሱ ያንተ ጆርኒ አንድ አካል ይሆናል ማለት ነውና ከዛ ከፋዘር ጋር አወራን ዲል አደረግን እሺ በራስ መንገድ እንዳትሄድ የሚከለክል የለም ነገር ግን ስታንዳርድ ያስፈልገዋል ለምሳሌ ደረጃ እስከዚህ መውጣ ከሆነ አጥናት በሉኝ ማለት ይችላል ያንን በየጊዜው ሚትስካረክ ድረስ የሆነ ሰዓት ላይ ወጣት ሆኜ ይሄን ስቶሪ ሳወራው በጣም አሮጋንት ስለነበርኩ ወይ ያለ አይደል ኢጎ ምናምን ስለነበረች እኔ በጣም ጥሩ ኔጎሺዬተር ስለነበርኩ ይመስለኛል እንደዛ ኔጎሺዬት ያደረኩት ከፋዘር ጋር አሁን ላይ ሳስበው he let me አሁን በስንት ምንስማማ ይመስላል ብዙ ሰው ከ1 እስከ 3 ከወጣ ችግር የለውም ሊል ይችላል ረዘም ካለ ከ1 እስከ 5 እንደው በጣም ከረዘመ እስከ 10 ነው እኔ ከ10 እስከ 20 ተስማማን በስማ አይ ቲንክ አንድ 50 ተማሪ ያለ ክላስ ውስጥ ከ10 እስከ 20 እንዴት አልኩ መጀመሪያ ላይ የሚመስለኝ እኔ በጣም ጥሩ ኔጎሺዬተር ስለሆነ አሁን እየቆየው ሳስበው ግን he lets me ገብቷል አይደል ፓወሩ እጁ ላይ ነው እሱ ከ1 እስከ 3ም ይለኝ ይችላል እንደውም በደንብ ያጠናል ምናምን ግን እዚህ ጋር ያለኝን ፍላጎት ምናምን አይቷል በደንብ ማነበውን የሱን መጽሐፍ የሚከለከለውን ሁሉ እንደማነብ ያውቃል መጽሐፍ እንዴት እንዳነብ እንዳደረገ ይልንገር አይ ቲንክ ስለሱ ማውራት ብዙ ከጀመርኩ እንትን ስለማልን መጨረሻ ይችል ጨምርና እንትን ነበር አንደኛ ክፍል እንደገባው አንድ በጣም አሪፍ መጽሐፍ የተረት መጽሐፍ አመጣና ሰጠኝና ክረምት ነው ከዚህ አንድ ገጽ ብቻ አንብብ አንድ ቀን ማታ ስመጣ ታብራራልኛለህ በጣም ጥሩ ካብራራልኝ ኩኪስ ቻራሊያ ብስኩት ታስታውሳለህ ሽልማት ነበረች ማለት ዳክዬ አሳ እሱን 2-3 ይሰጠኛል ሽልማት ነው ሶ አነባለሁ ማነበው መቼ ነው ተራግጬ ልክ እሱ ሊመጣ ሲል ገባና እንደምንም አነባትና ጨርሳለሁ ከዛ ብስኩቴን እበላለሁ ምናምን ከ4-5 ገጽ በኋላ ስቶሪው ጣመኝ ውጪ ከወጥቶ ከመራገጥም በለጠብኝ እዛው ቁጭ ብዬ አነብ ጀመር ማለት ነው ከሆነ በተለይ ከ10 ገጽ ምናምን በኋላ ሶ ግን በየቀኑ እሱ ሲመጣ ተመልሼ ገብቼ አነባለሁ ለምን አልፌ እንዳላወራ እኔ መጽሐፉን ወይ ግማሽ አልፍ ያለው ግን በሱ 11ኛ ገጽ ላይ ነኝ ሶ ገብቼ ትላንት 10 ነበር ዛሬ 11ን ብዬ 11 ደግሜ ያነብና አሷን አብራራለሁ እሱ እንዳለፍኩም አውቋል ምንም አላለም ትንሽ አሳለፈና መጽሐፉን ጨርሰዋል አይደል አለኝ ስንት ኩኪስ መሰበሰብበት መጽሐፍ ነው ከዛ በኋላ ኩኪስ አልሰጠኝ መጽሐፍ ነው የሰጠኝ ከዛ በኋላ ኦሬዲ
ገብቷል ማለት ነው አዎ የኔም ልጆኛ በትምህርቴ ጎበዝ እንዴት ነው የንኩት ፋዘር ትንሽ ጊዜ ነው ከአባቴ ጋር የኖርኩት ዛሬ ምን ተመራል ብሎ ይጠይቀኛል እና እሱ ምን ማድረግ ጀመርኩኝ ፋዘር ስለሚጠይቀኝ እስቲ ልስማቸው ብዬ መስማት ጀመርኩኝ ማለት ነው እና ማታ እሱን እያስረዳው ስልክ አገኘው ምናምን እያልኩኝ ጓደኞቼ ሲያወሩ እኔ አስተማሪውን መጠየቅ ማድመጥ ጀመርኩኝ እሱን ለማብራራት ብዬ ማለት ነው because we are good at when we have የሆነ purpose ማለት ነው ሰዎች ይሄን መረዳት አለባቸው ግን በጣም የሚያሳዝነው ነገር የትምህርት ስርዓት ዓለም ላይ እጅግ በጣም የሞተ ትውልድ አፍርቷል የማይጠይቅ በሆነ ቦይ ውስጥ የሚፈስ እኛ ሀገርም ያው አለን ብዙዎቻችን ተምረናል አንተም እኔም የተማርነው ትምህርት ምንም ሀገራችንን አልጠቀመው ለምን ቢባል አልበርት አንስታይን ምን ብሏል ሁሉም ሰው በራሱ መንገድ ጂኒየስ ነው ግን አሳን ዛፍ ላይ በመውጣት ካወዳደርከው ሁሉም ነገር ድድብና ነው ስቱፒዲቲ ነው ብሎ ያስባል ምክንያቱም እኔ አሳ ነኝ እሷ ነብር ናት አንተ አንበሳ ነህ ይሄንኛው ወፍ ነው ያንኛው ሜቢ በግ ሊሆን ይችላል we all የተለያየ ነገር ነው የተሰጠን ማለት ስለዚህ አንድ እግዚአብሔር አምላክ ሰዓሊ እንዲሆን የፈጠረው ሰው ወስደው መምህር ብታደርገው አይመጣም ለዛ ነው ዓለም ነፍስ የሌላቸው ሰዎች ክምችት ይሆነው ድንጋይ የሆነ ህይወት የሚኖሩ ሰዎች አሉ ለብር ብቻ የሚሰሩ ስራቸውን የእውነት ስራ ያደረጉት ድክመት ያደረጉ ሰዎች አሉ እንጂ ሁላችንም ውስጥ የነፍሳችን ጥሪ ያለች the soul is always calling ቅድም እንዳልከው እኔ ለምሳሌ እንበልና ስራዬ አሁን የምሰራው ስራ እንደሆነ ሰውን መምከር እንደሆነ ሂል ማድረግ እንደሆነ የሚገርም ልጅ እያሉ ነው የተሰጠ እናትና አባቴ ሲጣሉ አሁን ፋዘርን ብጠይቀው አፏን ይዝ ነበር ታይ ምናም ነገር ነበር ሰፈሬ ውስጥ ከኔ ታላቅ የሆኑ ሰዎችን እመክር ነበር you know what my first seminar መች ነው ታውቃለህ ማትሪክና ሚኒስትሪ ብዙ የሰፈራችን ልጆች ወደቁ እግዚአብሔር ነው ማለት በጣም ብዙ የሰፈራችን ልጆች ወደቁ እኔ ደግሞ ትምህርት ጎበዝ ነኝ ምፈራ ሰው አይደለም I'm good ከቤታችን ፊት ለፊት የሆነ ቤት ነበር አዲስ ቤት የሚገነባ ቤት ነበር ሰበሰብኳቸውና ልጆች ማስተምራቸው አሁን ትምህርት ምን እንደሆነ ነው ያልኳቸው ገባ ትምህርት ምን እንደሆነ አስተምራቸዋል አሁን ማንንም ሳያስተምር ነው ገብታ አስተማሪ ያለ ምናም the whole picture አልተሰጠንም ሶ በየንዲው ማስተዋወሳሉ ሰጣቸው ምሳሌ ለምሳሌ ኢትዮጵያ ታሪክ ላይ ዘመነ መሳፍንትን አስቆመው አጼ ቴዎድሮስ በ1855 ይመስለኛል የመጀመሪያው የኢትዮጵያ ንጉሠ ነገሥት ሆኑ ብዬ ነገርኳችሁ ከሁለት ሳምንት በኋላ ልጆች ፈተና አለ በ1855 ዘመነ መሳፍንትን አስቆመው የኢትዮጵያ የመጀመሪያው ሞደርን ንጉስ የሆኑት ማን ናቸው ኃይለ ሥላሴ ዲ መንግስቱ ኃይለ ማርያም ሲ መለስ ዜናዊ ዲ አጼ ቴዎድሮስ ሁሉም አያችሁ ጎበዝ ተማሪ ማለት ይሄ ነው ሌላ ምንም አይደለም ተረቴን መልሱ አፌን በዳባቡሱ ነው ሌላ ምንም የምትጨምሩት የምትቀዱት ነገር የለም you know what እግዚአብሔር ነው ምል የሶስት የአራት ልጆች ህይወት ሲቀየር አይቻል ማለት ገባቸው በቃ ዛጋ ገባቸው እኔ ኤክስፐሪመንት አድርጌ ነፍሴ የምትፈልገውን ነገር አግኝቼዋለሁ ኢስ አምላኬን ነው ይሄንኛው ደግሞ ሰዎችን ኮች ማድረግና ሂል ማድረግ ነው ግን it takes great courage እንዳንተ አባት በጣም ጥበበኛ ሰው መሆን ይጠይቃል ግን በራሱ ደግሞ የራሱ ሳይድ ኢፌክት አለው ምክንያቱም እንደዛ መሆን ማለት ነው ምንድን ነበር እስቲ በህይወት ሀፕን ያደረጉት መጥፎ አጋጣሚዎች ላይክ ሱስ ሊሆን ይችላል አንዳንዴ ፈጣሪ የለም ብሎ ለማመን ሊሆን ይችላል ማይሆን ጓደኛ ውስጥ መግባት ሊሆን ይችላል የትኛው አመት ላይ ምን ሀፕን አደረገ ይሄንን ከትንሽ አመት በፊት ብትጠይቀኝ ጥሩ መልስ ይኖረኝ ነበር አሁን ላይ እንደ መጥፎ አጋጣሚ እንዳላያቸው በሚያደርግ ኢንተግሬሽን ውስጥ ስላስገባዋቸው ያ ማለት በዛ ውስጥ በስትራግል ውስጥ አላር በገባውበት ችግር ውስጥ በገባውበት መጥፎ ሁኔታ ውስጥ ይዤ የወሰድኩት ለአሁን የሚሆነኝ ነገር አለ አጥቤ ማጸዳው ማለት ከመጥፎ ነገሮቹ አጥቤ ወርቁን ወይ ዳይመንዱን የማወጣለት ብዙ ነገር አለ ምክንያቱም እዛ ጋር መሆኔ አሁን አንተ የሆነ ቦታ መግባት እነዛን ሰዎች እንድትረዳቸው ያደርጋል በጣም የጉዳይ ግን ምንድነው አንተ በህይወት እንደዛ አይነት ኤክስፒሪየንስ የለኝም really እውነት የሰበረ ምንም ነገር የለም ምንም የለም ሪሌሽንሺፕ ውስጥ ገብተህ ሊሆን ይችላል የለም እንዴት እንደሆነ አላቀም ቀደምም ብያለሁ ከዛ በፊት ያሉትን ነግራለሁ ቀደምም ብያለሁ ቤተክርስቲያን ገባሁና ይሄን ሰላም ይዤው መውጣት ፈልጋለሁ ይሄንን መረጋጋት ይሄን ካልምነስ ይዤው መዞር ፈልጋለሁ እዚህ ቦታ ስመጣ ብቻ ላገኘው አልፈልግም
ማለት ነው ለምሳሌ ሜዲቴት ታደርጋለህ ካልም ትሆናለህ ይመቻል ስትወጣ መልሰዛው ኬዎስ ውስጥ ከሆነ የምትገባው ያው ሜዲቴሽኑ ወይ ገና ነው ወይ የጠቀመህ አይደለም ማለት ነው ሶ የሚያስፈልገው ምንድነው ሜዲቴሽኑ የማያስፈልግበት ደረጃ ላይ መድረስ ማለት ነው ሙላ ህይወት በጣም የተረጋጋ ከመሆኑ የተነሳ ቤተክርስቲያን እንዳለ እዛ እርጋታ ውስጥ እዛ አጸድ ስር እንዳለ እንዲሰማ የሚያደርግ መረጋጋት ያስፈልጋል ያንን ፍለጋ ነው ፍሬሽማን ይር ላይ 12ኛ ክፍል የጀመርኩት ፍሬሽማን ይር ላይ ምንድነው የሰው ልጅ ችግሩ አንዳንድ እያልኩ አወጣዋቸው በተለይ ኤክስፔክቴሽን የሚባል ነገር ከሰዎች የሆነ ነገር ተጠብቃለህ አሎን ይላል ትበሳጫለህ ከራስ የሆነ ነገር ተጠብቃለህ አሎን ይላል ትበሳጫለህ እርጋታ የለም ሩጫ ነው ወደ ውጭ ሁሉ ነገር ወደ ውጭ ነው ወደ ውስጥ አይደለም ኦኬ ሶ ወደ ውስጥ መሆን አለበት ከውስጥ ነው መነሳት ያለበት ከውጭ ወደ ውስጥ ሳይሆን ከውስጥ ወደ ውጭ ነው መሄድ ያለበት ከውስጥ ወደ ውጭ ሲሆን ሴሌክቲቭ ነህ መራጭ ነህ የሚያበሳጭም ጉዳይ የለም አሁን አንተ የሆነ ነገር ብታደርግ ያ የምታደርገው ነገር አንተን ነው የሚወክለው እኔን አይደለም የሚወክለው ወይ እኔ ባደርግ ማን ነው የሚወክለው እኔን ራሴን ነው የሚወክለው እኔ ግን ከተበሳጨው ባንተ ውስጥ ሁሉ ገብቼ ከራሴ ወጥቼ ራሴን ፕሮጀክት አድርጌ አንተ ጋር ገብቼ ኤክስፔክቴሽን አስቀምጬ ምናምን ያ ኤክስፔክቴሽን አለመሳካቱ አበሳጭቶኝ ለቀኔን አበላሽቶት ኢቭን ላይፍ እስከ ማበላሸት ሰዎች መሃል ጸብ ትልቅ ኬዎስ ትዳር መሃል ልዩነት ምናምን ያመጣል መረጋጋት ስለሌለው ካልምነስ ስለሌለው ማለት ነውና እነዚህ ነገሮች እንትን ይያልኩ ያየው ወደ ነፍስ መምጣት የሚለው ያለ ሲመጣ ከዛ የሆነ ሰዓት ላይ ስታይ አብዛኛው ነገር ጠፍቶ ትንሽ ነው የሚቀረው ምን ትሆናለህ ያንን ውስጣዊ ሰላም ታገኘዋለህ ሌላ ጊዜ የሚያበሳጭህ ነገር ሳያበሳጭህ ሌላ ጊዜ ሰዎች አካብደው ቅድም እንዳልከው አጋን ነው ዛይድ ዚድ የሚሉት ነገር ምንም ቦታ አትሰጠውም ለምን ኦሬዲ ውስጥ ቦታ እንደምትሰጠው በፊት ቦታ ለሰጠው ይገባል ብዬ ነበር የምታስበው ሁሉም ሰው ይላል አይደል ለውስጥ ቦታ ለሰጠው ይገባል ይላል ግን አይሰጥም እኔም ከማለት ወደ መስጠት ከማውራት ወደ መተግበር ማለት ነው እንድትሻገር ያደርጋል መቼ እዚህ ጋር ነው የተሻገርከው የሚባል ፖይንት የለው ጆርኒ ነው አይደል እየሄድኩ ብቻ የሆነ ሰዓት ላይ አብዛኛው ነገር ቀሎ አብዛኛው ነገር ተረጋግቶ አገኘሁት የጠቀመኝ ምልህ ምናልባት ሰዎችን ሊጠቀም የሚችል ከሆነ አንድ ነገር ሳደርግ ቀድሜ አስባለሁ ቀድሜ ለምሳሌ ሱስ ብዙ ሰዎች በጣም ይቸገሩበት የመጀመሪያው የሱስ አስቸጋሪው ነገር አብዛኛው ሰው ሱስ ውስጥ የሚገባው በራሱ ተመርቶ ሳይሆን በሰዎች ተመርቶ ስለሆነ ሶ በየትኛው በር እንደገባ አቅ በገባበት በር ነው የምትወጣው በሰው ሆነ በሰው ነው የሚወጣው አዋ አንተም አልችልም ባይና አንተማ ኦሬዲ ውስጥ ነው ራስን ያገኘው አብዛኛው ሱሰኛ ስትጠይቀው እንዴ ማቆም ትችላለህ ስትለው መጀመሪያ ላይ በተለይ እችላለሁ የሚል ስሜት አለ የለው ራሱ የገባ ሰውስ ይኖስ የሞከርኳቸው የሄድኩባቸው ነገሮች አሉ ለመግባትም አልከበደኝም ለመውጣትም አልከበደኝም ምን ውስጥ ነበር የገባው ጉዳይ አልነበረኝም ካምፓስ እያለ ለምሳሌ መጠጥ በደም እንጠጣ ነበር ሱስ ነው ለማለት በተለይ ፋይናል ይር ላይ ምናልባት ሱስ ነው ልትለው ትችላለህ ለምሳሌ 40 ምንጭ ጫት ምናምን የሚቀምሰው አለ የጊዶሌ ኮንሶ ምናምን ይያልክ በሳምንት ቅዳሜ ነበር ማደርገው ግን እንደዚህ በየቀኑ እንትን ምናምን የለውም ሄጄ ቁጭ ብዬ አሁን ሰው ለምሳሌ የሚቀምሰው ወይ የሚጠጣ ሰው ስለመጠጡ ሲያወራ ሰምተው ታውቃል መንገድ ላይ ነው ወሰወሰኝ በታክሲ ያለፍ ሁሉ ይላል አንዳንዱ በጣም የሚገርመኝ ማለት ጉዳዩ ያለው ምኑ ጋር ነው ማለት ነው እዛ ሱሱ ጋር ነው ለምሳሌ ጫት በጣም ደስ የሚለው ፓርቱ ምናልባት እኛ ሀገር በብዛት የሚጠቀሙበት ቁጭ ብለ ለመረጋጋትና ለማውራት በተለይኛ ለማውራት ያኔ እናነብ ነበር ምናምን ያንተም ፍልስፍና የኔ ፍልስፍና ለማፋጨት ነው ካላወራን ቁጭ ብሎ ዝም ብሎ እንትን ለማለት የለም ጓደኞቼን ማስለምጃቸው እንደዛ ነበር በቃ ረጫዋታ የሌለበትኛ አንፈልግም ምናምን ማለት ተጀመረ በቃ የሚፈልገው ምኑ ነው ማውራቱ ምናምን ዋይ ለምሳሌ ሰፈሪ አካባቢ የሆነች ጋርደን ነገር አለችና ሰዎች ትልልቅ መኪና ይዘው ሄደው ሲቀሙ ያሉ ተደብቀው ምናምን ነገር ማለት ነው I understand የሚያናድ ነገር የማያናድ ነገር ይኖራል the primary source of unhappiness is not what happens but in what you think ይላል ካርቶሌ this is like ብዙ ሰዎች የሚሉት ነገር ነገሩ ሳይሆን ስለ ነገሩ ያለ ግምት ነው ወይ አንተን የሚያሳዝንም ወይም አንተን የሚያስደስትም መሰደብ አይደለም ያሰብከው አለ መሆኑ አይደለም ኢቭን መታመም አይደለም የዘመድ ሞት አይደለም ለምሳሌ ዘመዴ ሲሞት ገነት እግዚአብሔር ጋር ነው ብሎ የሚያስብ ሰው ዘመድ ሲሞት እግዚአብሔር አምላኩ ጋር እንደሄድ አድርጎ ነው የሚያስበው ለምሳሌ ባለፈው አይኤስኤስ ሲያርድ ኢትዮጵያውያንና ግብፃውያንን
አንዲት ግብፃዊ እናት እንዴ ልጆቼን እኮ ሰማዕት አደረጉልኝ ብላ አመሰገነቻቸው። በቃ ልጆቼ እኮ በሃይማኖታቸው ለእግዚአብሔር ብሎ የታረዱት ሰማዕት ነው የሆኑት ብላ ተቀበለችው። she becomes happy። ስለዚህ ኢትስ ከባድ ነው ኦፍ ኮርስ እውነቱም ነው እውነቷንም ነው ደግሞ ማለት ነው ለሃይማኖት ለሚሞቱ ስለ ጽድቅ ብሎ ይመጣል እንጂ እኮ አይቀርም እሳቸው ግን ወዲያው ነው ይመጣላችሁ ተቀበሉት ማለት ነው። ስለዚህ the game is in between our ሁለቱ ጆሮቻችን መካከል ነገሮችን የምንረዳበት እይታ ላይ ነው ያለው። ገብቷል? አንዳንዱ ሰው ለምሳሌ ቢዝነሱ ሲከስር ዋው ብሎ ገልብጦ የሆነ እይታይና ሊቀይረው ይችላል። so everything አንተ እንደምትመለከተውና አንተ እንደምታየው እንደተረጎምከው ነው። ግን አሁን ሰዎች አእምሯችን ውስጥ ባለው አሉታዊ ነገር ጠፍተናል። ምን እንደምናስብ አናቅም፣ እንዴት እንደምናስብ አናቅም፣ እንዴት ዝም ማድረግ እንዳለብንም አናቅም። ነፍሳችን ግራ ስትጋባ አንዳንዴ መብላት፣ መጠጣት፣ መልበስ፣ ማጌጥ ችለ የማታውቀው ከነፍስ የሚወጣ ጥያቄ አለ። ያ ጥያቄ ደግሞ ኢሬዚስቲብል ነው። ስለዚህ አሁን ጫት የምትቀበበት አንዱ ምክንያት ምንድነው? ያንን ነገር ጸጥ ለማሰኘት ነው። ያው ብዙ ሰው የተለያየ ምክንያት ይኖረዋል እዛ ውስጥ የሚገባበት። አንተ ለምን ብለህ ነው የምታምነው? ምናምን ስታነብ ለብቻ ከሆነ የምታነበው ትልቁ ችግሩ ምንድነው? አጋጭተህ የምትጫወትበት ነገር የለህም። ራስህ ጋር ብቻ ነው የሚነጥረው ሐሳቡ እና ሐሳቡ ሞር ሰፋ እያለ ሲመጣ ሞር ጥልቀት ያላቸውን ሐሳቦች እያሰብክ ስትመጣ እነዚህ ሐሳቦች ሰፊ ናቸው። ኢቭን ራስህን ለመስማት ለሆነ ሰው ቢያንስ እነዛ ማውራት መቻል አለብህ። ብዙ ጊዜ ለምሳሌ እያወራ ከዚህ በፊት ሰምተው ማታውቀው ነገር አውርተህ አታውቅም? ያ አዲስ ሐሳብ ያ የሚመጣው መቼ ነው? ስታወራ ነው። ካላወራ አንተ ጋር ፈርመንትድ አልሆነም፣ እንደመጣን የተቀመጠው ማለት ነው። ሶ ስታወራ ከዛ ውስጥ መርጬ የኔ ሆነ ፖሊሽ አድርጌ አውጥቼ ይሄንን አውጥቻለሁ ለማለት ፕሮሰሱ ምንድነው? ሰው አይደለ ማንጠሪያ ያስፈልጋል። አንጠረው እኮ ተመልሶ አንተ ጋር ይመጣል። ሰውየውም ከፈለገ የሚችለውን ይወስዳል። ሳትቀም ማድረጋት ይችላል። ገብቶሃል አይደል? በሰዓቱ የነበረኝ አማራጭ እሱ ነው። እንደዚህ ዲቴል አስቤበት ነው የገባሁት አለለ። እውነት ለመናገር ጥሩ ልጆች አገኘው ይቀማሉ። እዛ ውስጥ መግባት ፈለግኩ፣ እዛ ውስጥ ገባው። ስገባ የራሴ ኢንቴንሽን አለኝ፣ ፈልጌ ነው የገባሁት። ስወጣ ፍላጎቴን ስጨርስ ወይም ያ ነገር ኖ ሎንገር ሰርቭ ሳያደርገኝ ሲቀር ትወጣለህ። ገብቶሃል አይደል? በነበረኝ ቦታ በዛ ሐሳብ እየታሸው ሌላ ቦታ ከመሄድ እንደውም ገብተህ ኢንቫይሮንመንቱን ትቀይረዋለህ። እንደውም ገብተህ ቁጭ ዝም ብሎ የቃመ በብዛት ዝም ነው የሚባለው። ተቃራኒው ነው እኛ ጋር የነበረው። ማውራት ነው ተቀየረ ማለት ነው። ከዝምታ ወደ ምን መጣ? ወደ ማውራት ነው። ለማውራት ነው አይሄድኩት። ለመዱት፣ ሁሉም ወደዱት። ማነበውም ማንበብ ጀመረ። በደንብ የሚያነበውም ጋር ደግሞ በደንብ ሐሳብ መፈታተሽ፣ መተሻሸት፣ አንተም ሐሳብን ማንጠር። ለምን ብታነብ የነበረው እኔ አሁን ያልኩ ግብ ነው። ለማወቅ ካለኝ ኪዩሪዮሲቲ ነፍስም በለው ፍልስፍናም ሐሳብ ሃየር ነገር ምንድነው? እነሱስ አብዛኛዎቹ ፍልስፍና የሚያነቡ ወዳጆች ነበሩኝ። ያው በዛ ሰዓት የሚነበቡ ኤከርቶሌ፣ ኦሾ እንደዛ የመሳሰሉኝ ሀገር የሚታወቁ እነ ምንድነው ኔቪል ራምፓ ኔቪል ጎዳርድ አንድ ደግሞ አለ አይ ቲንክ conversations with God ምናምን ኒል ዶናልድ ዋልሽ እነሱ ያው የነበረውን ሰው እነ ኒቼ ከዛ እነ ምናምን እያልክ ትሄዳለህ። ታነባላችሁ? አዎ ሃርድ ኮፒ ነው የምታነቡት? ኬት ይመጣል። ሶፍት ኮፒ ነው በስልክ በእኔ በፒሲ ነው ማነበው። ያኔ በስልክም አልነበረም በፒሲ ነው ምናምን። እዛ ዩኒቨርሲቲ ውስጥ ነው ከዩኒቨርሲቲ ውጪ ነው? ዩኒቨርሲቲ ውስጥ የራስ ፒሲ ፐርሰናል ፒሲ አለ አብዛኛው ፐርሰናል ኮምፒውተር አለው። ትዋስ አለ ያን ያክል እንትን ጫት ምናምን ይዛችሁ ትገባላችሁ ነበር ግቢ ውስጥ? ያ ደብቀው ምናምን ይገቡ አሉ። እኔ እንደዛ አላደርግም። እኛ ቤት ነው የምንከራየው የነበረው። የት ተከራያችሁ? ራውንጭ 01 ነው ምናምን ይባል በጣም ከውጥ ሰፈር 01 ነው 02 ስቴዲየም አካባቢያ ሰዓት አይደርስም ወደዛ ግን ወደ አስፓልቷ ጠጋ ይላል ያው እንዲቀርበን ግን ወደዛ አካባቢ አይ ቲንክ ቀውጢ ነው ምናምን ሲባል አስታውሳለሁ። ሰፈሩ እንዴት እዛ ገባችሁ ምናምን 03 ነው እሱ 03 ነው የጋንጎች ሰፈር ነው። አዎ በጣም ሰላም ነው። እንዴት ነው የምትገቡት እናንተ ጋር አልመጣም ምናምን የሚለንም ሰው ነበር። በዛ ሰፈር ስታልፍ ቼክ አርጉ ይላሉ። የዚህ 03 ሰፈር ልጆች ጋንግስተሮች ናቸው። እየሄድክ
ቅርጽናን በተለይ ካለ ፈትኖ ይባላል ሄሮ ሰምሮ ፈትናል ይመታል ምናምን ነገር እኛ ቀጭነን ግማሻችን በስሊፐር ነው የምንመጣው ምንም ያለን አልመስልም ራሱ ግን ምንም የሚገርም የአርባ ምንጭ በጣም ወዳብ ቦታ ነችና ሀገራችን በሰማይ ነው ወይ በአርባ ምንጭ ነው ብለህ ነበር ፍሬሽ ስንገባ አንድ ጓደኛዬ ነበረች የደሴ ልጅ ነችና ሀገራችን ወይ በሰማይ ነው ወይ በአርባ ምንጭ ነው አለን ምክንያቱም 5 ዓመት የሚያልቃል መሰለን 5 ዓመት አቅደንም ኖረንም አናቀምኝ ማለት ገና ከቤተሰብ ስትወጣ ነው ደግሞ በጣም ይናፍቅ የሚገርም ነገር when you are there የሚገርም ነው አይናፍቅም አርባ ምንጭ እንዴት እንደሆነ አላቀም ምን አደረገ መሰለ በጣም የሚገርም ቡክ ክለብ አለን አሁን ድረስ ቀጥሏል እኛ ያኔ በጣም አስፋፍተነው ኤቭሪ ከዚህ የሰፋ ቢሮ አለን እሺ መጻፍና አከራያለን 25 ሳንቲም 35 ሳንቲም የገዛን ከኪሳችንም ከምንም ከርዳታም ያደረግን ምናምንና እሁድ ማታ 3 ሰዓት ግን ይህንን ፖድካስት ወደ እናንተ ያደረሰው ማን ያዘዋል እሸቱ ግቢ ነው ጤናማ ምግብና መጠጣችን ይመረጣል የግቢያችን ድባብ ሰላም ይሰጣል ቦሌ ሰላም ሲቲ ሞል ጀርባ እንገኛለን ይሞክሩን ቶክሾዋለን ጨለማ ነው በሻማ በወረቀት ምናምን አድርገን ክብ ሰርተን ነው 70 ሰው ምናምን የሚሳተፍበት ቶክሾ ነው በቃ እንደፈለክ ሐሳብን የምትፋጭበት የምታወራበት ሴት ወንድ ማአት ሰው ነው ያለው ብዙ ሰው መግባት ሁሉ ማይቻል ነበር የሚመስለው አሁን ውጪ ሳገኛቸው ጓደኞቼ እንዴት እንደምንቀና እንዴት ነበር የሚገባው ይሉናል አረ ምንም መተ መግባት ነው ግን ጉዞን ይሄድ ነው በዛ ቡድን ነው ማለት አሁን ላይ ራሱ በጣም ፍሬንድስ ነን አሁን ያሉት ልጆች ይደውሉልናል የሚገርም ትራዲሽን አለን ኤቭሪቲንግ የሰራነው ነገር ዶክመንት ይደረጋል ኤቭሪቲንግ ኤቭሪ ፒስ ኦፍ ፔፐር ግጥም ጻፍ መንበል እዛ በየክላሱ በየሳምንቱ የሆነ አነቃቂ ግጥም የሆነ ሳይንስ ምናምን ለጥፍ ነበር እሱ ሁሉ አለ የተወያየንበት ኤቭሪቲንግ አለ ምናምንና አሁን ድረስ ያነበቡ እንትን ይላሉ በቃ በሆነ ነገር ብቻ ያውቁናል እንደኔ የሆነ ሰዓት በእያንዳንዱ የሚመረቀውን በፎቶ ማስቀመጥ ጀመርን የሚገርም የትራዲሽናል ቤት ሆነ ቀለም ቀብተን ስንጨርስ የሆነ ቀን የመጨረሻውን ፓርት ተውናትና የበፊቱ ቀለም ይሄ ነበር የቀባነው እኛ ከሌ እንባባላለን ምናምን ብለን ተው ነው አሁን ሲነግሩኝ በስቷል እሱ በስቶ የሆነ ሰዓት ላይ ሙሉ ክፍሉ ማይቀባ ይሆናል በቃ የሆነ አዲስ ነገር ለመስራት የሚያበረታታ ቦታ እዛ ስትሆን ስለ ትምህርት ወሬ የለም በቃ ወይ ፍልስፍና ነው ወይ ሐሳብ ነው ወይ መጽሐፍ 2003 ዋው 12ኛ ክፍል ነበርኩኝ መሰለኝ ነው 2003 ኦኬ በጣም ክሬዚ ነበር አብሮን ዩኒቨርሲቲ የሆነ ቻሪቲ ክለብም አለ ቻሪቲ አለን ሁለቱም ጓደኞቼ ናቸው ደግሞ ቻሪቲ ያው ሄድ እንላለን ኪነ ጥበብ ክለብ አላቸው እዛ ሜዳ ደብዳቤ ግጥም ምናምን ጽፋለ ልብ ለልብ ምናምን የሚባል ሙሉ ግቢው ከሊት ከሃይድሮ ምናምን ለሲቪል እንትን ምናምን ደብዳቤ ጽፋለች ምናምን ተብሎ ግቢው ሞር ይሄ በእኛ ዘመን የነበር አርቲስቲክ ፉል አርቲስቲክ የሆነ ማቀው የኛ እና እዛ ሰው መግባት እንደሚፈልግ ያወቀ ነው እኛ እኮ ሰው እንዲገባ እንፈልግ ነበር ግን ሰው የሆነ በጣም ስትራክቸር ሰራበት መሰለኝ እንደ መፍራት ወይም ደግሞ ወይ አንዳንዴ አዋቂ መሆን ያለበት የሚመስል ይሆናል እዛ ምንም እንደዛ የለም በቃ እንደ ቤትህ ነው 24 ሰዓት ልትለው ትችላለህ ክፍት የሚሆንበት ሰዓት ማታ 7 ሰዓት ድረስ ምናምን እዛ ስናወራ ቆይተን እንትንም ባይኖር ቶክሾም ባይኖር ሚኒ ቶክሾዎች አሉ ይመጣል አንዱ ይለኩሳል ታወራለህ ከዛ ወደዚህኛው ትዞራለህ ማለት ነው አሁን ስለዚህ እንዴት ነው ማይናፍቀ ይሄ ጥሩ ሞመንት የነበረበት አካባቢ በደንብ ነው ያሳለፍኩት በብዬ ነው ያሳለፍኩት የሆነ ጊዜ እንደዚህ ተሰብስበን ኢንፎክን ግን አይናፍቀንም ግቢው ምናምን ሲሉኝ እኔ አይናፍቀኝም ማለት በሰዓቱ እንደ እንትን ነበር አሁን ሳስበው ግን የሆነ ልክነት አለ እኔ እዚህ ይሄ ጎደለ የምለው ኑሮ አልኖርኩ እስከ ጥግ ነው የኖርኩት አዎ እያንዳንዷን ነገር ሞክሬያለሁ ከዚህ በኋላ የማድረግ እድሉ የሌለኝ የመሰለኝ ሬክለስም ይሁን በወጣትና ማድረግ አለበት ማለፍ አለበት ምንም ይምሰል ማለት ከባድ ሊሆን ይችላል በእንትን ፊት ምናምን ጉዳይ አይደለም እዚህ ግን አይቼ ነው መውጣት ያለብኝ ኤቭሪቲንግ what is the craziest thing ያደረከው በቃ crazy ማለት እንዴት ነው crazy ምክንያቱም like when you are young እኔ እንኳን በጣም እኔም አንተ ባልከው ፕሪንሲፓል አምናለሁ ዩኒቨርሲቲ ያለው I know ይሄ ነገር ተመልሶ እንደማይመጣ በጣም ይሄንኛው የምኖረው ዩኒቨርሲቲ ውስጥ የምኖረው ላይፍ ተመልሶ እንደማይመጣ ከእንደዚህ አይነት ወጣቶች ጋር በአንድ ቦታ እንደማልኖር ስላወቅኩኝ ላደርጋቸው የማልችላቸውን ነገሮች በሙሉ አድርጌያቸዋለሁ እግዚአብሔር ይመስገን መጥፎ ነገር ውስጥ አልገባው ሱስ ውስጥ ምናምን ይሄ እንትን ውስጥ አልገባው ግን ወደ ፊት ለፊት ሄድና እዚህ ዩኒቨርሲቲ በነበርኩት ሰዓት ማድረግ የምችላቸው የማላደርጋቸው ነገሮች አሉ አሁን ለምሳሌ ላድርግ ብለው አልቻለ so I did that
I did ዩኒቨርሲቲ ውስጥ ኤክስፒሪየንስ አድርጌያለሁ ምግብ በልቻለሁ ብዙ ሰዎች ጋር ኮኔክት አድርጌያለሁ ብዙ መጽሐፎችን አንብቤያለሁ አሰልጠኛለሁ ፓሽኔት ኖሬያለሁ ዩኒቨርሲቲው ስፖንሰር እንዲያደርገኝ አድርጌ መጽሐፍ አሳትሜያለሁ መድረክ መርቻለሁ ዲጄ ነበርኩኝ like so many experiences like እነዛ ኤክስፒሪየንሶች ሰወጣ ራሱ በጣም ረዱኝ ለምሳሌ አሁን የመንግስት መዋቅር ስትራክቸርም ግቢ ውስጥ ያሉ ነበር አቀ ነበረው ቫይስ ፕሬዚዳንቶቹ ፕሬዚዳንቱ ጠቅላላ አገልግሎት የተማሪዎች አገልግሎት ምናምን ስታይ ኦርጋናይዜሽናል ስትራክቸር ምን እንደሆነ ይገባል ቢሮክራሲ ትረዳለህ ስለዚህ ንግድ ፈቃድ ለማውጣት ሲሄድ ቢሮክራሲ በነበረ ሰዓት አልደከመኝም ለምን አቃለው ዩኒቨርሲቲ ያለው ቢሮክራሲውን በጣም ስለማቀው እዚህ ከባድ ነው እኛም በዛች ትንሽዬ ቡክለብ ብዙ ነገር አይታችኋል አንድ ሁለት ዓመት ፕሬዚዳንት ነበርኩና እሺ በጣም አንድ ነገር ለማውጣት 10,000 ብር ተወስኖልኝ bro it's like 10 ወር ነው የተመላለስኩት 50,000 ብር ነው የምትለፋው 50,000 ብር በጣም ኮምፒውተር ለመቀበልኛ ኮምፒውተሩን ከዛ መተን ተቀመጠ ምንም አላረግንም የለፋ ነው ግን ኮምፒውተር ይሰራል I got you እንትናም ታይባላል እንትና ሲመጣ እንትና ሲባል እንትና በህይወቴ የማልወደው ነገር is a bureaucracy I hate bureaucracy I hate ነገሮችን ውስብስብ ማድረግ አገር እንዳትሳድቅ የሚያደርገው እሱ ነው አንደኛው ኢቭን ባህላችን የሆነ ነው አሁን ላይ ቢሮክራሲያ ኖርማል ነው በቶሎ ከተስተናገድ ካደነግጥም ግን አሁን ነገሮች በጣም እየተቀየሩ ነው በመንግስት ለውጥ አለው ይመስለኛል ብዙ ቅርብ ሆኛ አላየው ምን ባሆኑ ግን ምናልባት አሁን የጠየቀኝ ጥያቄ አንድ እንትን መጣችልኝ መሞክራቸው ሪስክ ያላቸው ነገሮች ምን እንደሚመስሉ አንዴ ጉዞ አዘጋጀን እኔና አንድ 3 ጓደኞቼ ነን በዋነኝነት ያው ኃላፊነት ወስደና መታዘጋጀው የክለቡ የቡክ ክለቡ ነውና ምን ሄደው ዶርዜ ለመሄድ ያው ምግብ ማዘጋጀት አለብን ምናምን እኔ ያኔ ኢንቲዩቲቭ የሆኑ ነገሮችን ስፖንታኒቲ ምናምን እየፈተሽኩ ነው እሺ እና መሄደው 40 ምናምን ሰው ላይ ስፖንታኒቲ ልፈትሽልህ ሙስሊሞች አሉ ሁለት ሙስሊሞች አሉ አንደኛው ሙስሊም ያው ስጋ ምናምን ስለምትበላ ወይ በግ ምናምን ያኔ ምግብ ይዘ ነው የምትሄደው ከካንድ ቦታ ምግብ ይዘ ነው የምንሄደውና ምን አልኩኝ ምግብም ይዘና እንሄድም ምግብ የሚሰራበትም ነገር ይዘና እንሄድም የተለየ ምግብ ነው መበላው ካላችሁ እዚህ መታችሁ ጠይቁናል አንድ ሙስሊም ልጅ መጣ አንድ ወዳጄ ነው በጣም ወደው ጓደኛዬ ነው እሱ አንደኛው እኔ ችግር የለውም የበላችሁትን በላለው ለሱ አሳ ምናምን ገዛንለትና ለልጆቻችን ዝም ብለን ሄደ ሌላው ሰው ምንም ማያቅ እኛ ስፖንታኒቲን እየፈተሽን አንድ ቃ የለንም ምንም ፌስታል አላዝን ከዛ ዶርዜ ከተማ ደረስን ምን ሄደው ጨንቻ ነው ሰው ፏፏቴው ምናምን ለማየት ምናምንና ከዛ ጨንቻ ደርሰን አረ ጆሲ እንዴት ነው የነገር ምናምን ይሉኛል አንተና ምን ተውባከኔ የሆነ አለ በቃ አለ ኢነርጂ አለ ያኔ ምን ፈላሰፈው በኢነርጂ ነበር ራሱና ጋድ ማለትም ፈራለ ምክንያቱም ቢያደርገውም ለወቀሳም ለምንም አይመችም ዋናው ኢነርጂ አለ እሱ ያውቃል ከዛ ሄድን ስፖንታኒየስሊ ማሰብ መቻል አለብን ነው እንትናችን ደረስን ወረድን ጠጅ ቤቶች አሉ ትንሽ ከተማ ነች ዲዶዜቺ ነች ነው አንድ መደዳ ነች አብዛኛው ጠጅ ቤትና የሆነ ነገር ነው ያለው ከዛ የሆነ ሰው ይመጣና ከየት መጣችሁ ነው ከእንደዚህ ያው ይታወቃል ከግቢ ተማሪ ያስተዋውቃል ማለት ታዲያ ወዴት ነው የምትሄዱት ጨንቻ ነው የምንሄደው ምን ይዛችኋል ምናምን አረ ምንም አልያዘንም እስቲ በግ ምናምን እየፈለግን አይ በግ ምናምን አለና አንድ ሰው ጠርቶ ሞተር ላይ አንድ ጓደኛዬ ተጭኖ ሄደ የሆነች በግ ይዞ መጣ በግ ገዝቶ መጣ አጋዛቸው አስቀንሰ ምናምን ብሎት በቃ ተቀንሶልን አይ ቲንክ 700 ብር መሰለኝ ገዛን 700 600 በግ ገዝተን መጣን ምን እናደርጋለን በጉ እንግዲህ ወይ ለበርበሬ ለዚህ ለሽንኩርት ከዛ ና አለኝና ይዞን እኔና አንድ ጓደኛዬን ይዞ ሄዶ ጠጅ ቤት በእኔ ኃላፊነት ብርሌ መጥበሻ እንጨት ኤቭሪቲንግ ስጧቸው ቃውን ይመልሳሉ ለእንጨቱ አስከፍሏቸው ምናምን ብሎ አንተኛ አላሰብንም ጠጅ ገዛ ብርሌ ያዝን መክተፊያ ቢላ ኤቭሪቲንግ አረ ከና ኢነርጂማ መቼ ያመቻቻል በቀላል ያመቻቻል እኛ ለራሳችን ለምን እንደምናስበው እንደዚህ አይነት ኢነርጂ ያለ በሰማይ ያለው አባታችሁ ያደርጋል አትጨነቁ ስማ እንደዛ አይነት ጉዞ አይተናናቅም እንደዛ አይነት ቢጫ ነገር ነው ጠጁ ነው ቢጫ የሆነ ጠጅ አይቻላቅም እንዴት አይነት የሚገርም ጠጅ ነው በጣም የሰከሩ ጓደኞች አሉ ምናልባት አዲስም ስለሆነባቸው ምናምን ግን
እየተበዛበዘ ይሄ ወይone ማይሆን ወሬ ያወራ የለም ምናምን መስከራቸውን ያወቅነው በነጋታው ነው ከሆነ ፓርት በኋላ ያለውን አያስታውሱ ግን እግራቸው አልደከመም ይሄ ብዙ ጊዜ ከተማ ጠጅ ስትጠጣ የሚያጋጥምህ ነገር የለባቸው አይ በቃ we were amazed ከዛ ሄደን በጉ እንዴት ትታረድ ምናምን አሉ ያ አንድ ሙስሊም አለ በመሃላችንና ለምን ኢትዮጵያ ትቅደም አንለው አላችሁ አንድ ጸሎት አደረገ አንዱ ኢትዮጵያ ትቅደም አለ በሰው የደርግ ካድሬዎች ሆነን እና በቃ ኤቭሪቲንግ በልተን ኤቭሪቲንግ ማረድ የሚችሉ ልጆች ነበሩ እኔና አንድ ጓደኛ እኔም ፋዘር ትንሽ አስተምሮኝ ነበር ሞካከርናት በቃ ተከትፎ ተጫውተን እኔ እንደዛ አይነት ማይረሳ ጉዞ አሳልፍ ያላቅም 45 ሰው እንትን ላይ እንደመቆመር አስበው ገንዘቡም ላይ በቃ ይችላል ማቹ ምናምን አቁም እኮ እኛ ምን እንያዝ አቁም እነሱ በቃ እምነት አላቸው እኛ ላይ that's it የነበረን በጣም ይገርም ፍሬንድሺፕ ነው እሱ የሆነ ክሬዚ አይዲያዎች አሉ ይሉኛል ግን ይመጣል ምናምን ይሉኛል እንደዚህ አንድ ሁለቴ ምናምን ፈትነውኛል የሚገርም አንዴ ወደ አዲስ አበባ ልንመለስ ካንድ ጓደኛዬ ጋር አዲስ አበባ ትኬት ጠፋ ብንፈልግ የለም አዋሳ ይላል ለምን አዋሳ እንሄድም አልኩት ከአዋሳ አዲስ አበባ እንሄዳለን ያለንም ብር አየነው ቢተርፈን 200 ብር ነው ማለት ትራንስፖርት ከ40 ምንጭ ከአዋሳ ደግሞ አዲስ አበባ ያው 200 ብር እንግዲህ ማታ 4 ሳንበላ ጠዋት ቁርስ ሳንበላ ምሳ ሳንበላ ነው አዋሳ ደግሞ ሄጃ አላቀም በሰዓቱ ሶ እንደዚህ አይነት ነገሮችን ፈትን ነበርና አዋሳ ለምን አንሄድም አልኩት እና አዋሳ እንዴት አሰላ ነው 200 ቢጠጋ ብር ይተርፈናል እራት አንብላ ማታ ተባባልን ካፌ እንብላ አረ በዚህ ሰዓት ምናምን ካፌ ምናምን እንደውም እሱ ያውቃል እንዴት በቃ ኢነርጂ ያውቃል ምን አገባን እኛ አዋሳ እንሂድ የኔና ማቲ ነው ስሙ የኔ ጆሲና የማቲ ስራ አዋሳ ማድረስ አይመለከተንም ከዛ በኋላ አምላክ ካላቸው ያግዛቸው ለምን አዋሳንም ማየት አለብና አልጋ ከያዝን ምግብ አንበላ ምግብ ከበላን ደግሞ አልጋ እንዝም አዋሳ ሄደን ደግሞ ዝም ብለን በአንድ ሰዓት ውስጥ በ30 ደቂቃ ውስጥ አንወጣም ማደር አለብን እንዴት ነው የሚደረገው እኔ አይመለከተኝም አልኩ አረ ጆሲ ምናምን አለኝ ግዴለም እኔን መነኛ አልለም ብቻ መታብነው ነን እሺ ተባባል ሄድን አንድ ቤዝ ምላት በጣም ምንወዳት ጓደኛችን አለች እንደዚህ አይነት ነገሮች ላይ ምናምን ትንትላለችና ማንንም ሰው ገንዘብ እንዳያበድራቸው እስቲ ይሄ ኢነርጂ የሚለው ነገር ያወጣው እንደሆነ አያለው ምናምን አለች እንዴ ሞራል ሰጠኝ እንደውም ቆርጠን ሄድኛው የዋሳ ጠዋት ምንም አላሰብንም አዋሳ መኪናችን ላይ ተሳፈርን አዋሳ ደረስን ያወራን መጽሐፍ ይዘን ነበር ያነበብን ያወራን የሳቀን ምናምን እዛ ደረስንና ከመናኸሪያ ወተን ውጪ ቆም እሺ አሁን ጆሲና ማቲ እዚህ አድርሰውናል አለ ኢነርጂ ከዚህ በኋላ ማን ነው የሚረከበን አለ ጓደኛ ራስ ይወዋል በጣም ነው እንዋደደው አሁን ድረስ እንደ ቤተሰብ ነንና እሺ እሁድ ነው ደግሞ ግፉ ሌላ ቀን ቢሆን ብር ታስልካለ ያው ተጨቃጭቀም እንትን ትላል በእሁድ በምን ይላካል እንዳው ሞባይል ባንኪንግ ምናምን የለም እንደዚህ አይነት እድል ይሰጣል ከሞባይል ባንኪንግ አለ መኖር ከዛ ማዘርጋ ደወልኩ እንዴነሽ ምናምን እንደዚህ ምናምን የት ነህ አዋሳ ምን ልትሰራ በቃ እንደዚህ ታቃለች ባክሽ ኢነርጂው ያቃል ብዬ አዋሳ እጭ ብያለሁ አሁን ገንዘብ አይላክ ምን ሆነ ነው ምናምን አለች ያው እንግዲህ በቃ ኢነርጂ ይወቅል አይመለከተኝም እኔ ማለች ከዛ ቆመናልኛዛ ቆይታ ደወለች እና አንድ የወንድሜ ጎንደር ዩኒቨርሲቲ ነበር እና የሱ ጓደኛ ያዋሳ ልጅ ነው እና እኛ ቤት ሳምንት ምናምን ቆይቶ ነው የሚሄደውና ታሪክ ኳለ ዛዋሳ ሊኖር ይችላል ካለ ደውልለት እንካ ስልኩን ልኬልሃለሁ ምናምን ብላ ላከች እንደ ቤተሰብ ነው እኛ ጋር ይመጣልና ደወልኩለትና ታሬ እንዴት ነው ጆሲ ነኝ የናቲ ወንድም አዋሳ መጥቼ ነው ምናምን አልኩት ያለበት ቦታ ቆመ ጠብቀኝ እንዳትንቀሳቀሳ ኢነርጂ እየሰራ ነው እና ምን እናርጋለን ያለንበት ቆመን አንጠብቅም ርቦናል ምሳ መብላት አለብን ምሳ እንብላለን ከብሯ ላይ ነው እንበል ምሳችንም እየበላን ነው እዚህ ቦታ ነው መጣ አወራን ምናምን በቃ ጨረስን እኔ ጋር ነው የምታድሩታል ዋው ኢነርጂ እናሳለን ከዛ ምን አገኘን ማደር ያገኘን አስጎብኛ ያገኘን አስጎብኛችሁ አታዲያ አስጎብኛ ያገኘን እናቱ በጣም ደስ የሚሉ ሰው ናቸው ለካ ሁሌኛ ቤት ሲያርፍ በጣም እንትን ይላቸዋል ከማዘርም ጋር ወርተዋል ለካ እኔም እድሉ ገጠመኝ ልጅሽን እንትን ለማለት ምናምን ብሎ አንድ ቀን ደገምን
ከሆነ አይቀርም የሚል እና እንደዚህ አይነት እንትኖች በጣም ያኔ ደስ የሚሉኝ በጎን ከሌላ ጎን እንደዚህ አይነት እንትኑን መፈተን ይነዱ እና ምንም በማትችልበት ምንም መንቀሳቀስ በማትችልበት እና ያንተ ባልሆነ ቦታ ላይ ሄደ ቁጭ ብለ ኢነርጂውን መፈተን ከዚያ በኋላ አሁን ምንም አይነት ጥርጣሬ የለኝም the surrender experiment ብሎ መጽሐፍ ታውቃለህ? I don't think so. wow it's a very great book spiritual book ነው ሰውየውም ልክ እንደዚህ ነው ሰረንድ እያረገ እየፈተነ የቢሊየን ዶላር ቢዝነስ ነው የገነባው ገብቶ ልክ አንተ አሁን እንዳልከው ማለት ነው anything ማለት ነው እና እግዚአብሔር እኮ ራሱ መጽሐፍ ቅዱስ ላይ ፈትኑኝ ይላል ፈትኑኝ እስቲ እኔ ማድረግ ካቃተኝ ፈትኑኝ ይላል ግን እኛ አሁን እንዳልከው ሞባይል ባንኳ ላይ ወይም ያለን ገንዘብ ላይ ነው የምንታመነው ገብቷል ባለን ነገር ባለን ዕውቀት ላይ ነው የምንታመነው የተሻለው ይመጣል አሁን ይሄ ነው አሁን ባለቤቴ ይሄን ነገሮች ብዙ ነገሮች ላይ አሁን አምናለሁ አለች ማለት ተደጋገር ለምሳሌ ለምሳሌ ረጅም ይሆናል አሳጥሬ ልጀምር እኔ ብዙም የማግባት ምናምን ፍላጎት የነበረኝ ሰው አልነበርም at first እና ከሷ ጋር ከተገናኘን በኋላም በጣም ወዳታለሁ ምናምን ግን ማግባት የሚባለው መጀመሪያ ኦሬዲ ስታክ ያደረገ ነበር ውስጤ ለምን ሁለት ሰው ዩኒየን በትክክል ካሰብከው በደንብ ነፍስህንም አይምሮህንም ሰውነትህንም ያገናኘ ዩኒየን መሆን አለበት ከዛ ሰው ጋር የሚኖርህ ግንኙነት በሶስቱም ሌቭል መሆን አለበት በኔ ሌቭል በአንዱ ሳቲስፋይድ መሆን ሰው አይደለም በፊዚካል ኮኔክሽን ሳቲስፋይድ መሆን ሰው አይደለም በሜንታል ይሄ ምንድነው የሚሉት የሆነ ስም ይሰጡታል አይደለም ሜንታሊ አትራክትድ የሆኑ ሰዎች ማለት በሱ ሌቭልም ብቻ አይደለም በሶል ሌቭልም ኢንቲዩቲቭ የሆነ ኮኔክሽን ሶልፉል የሆነ ኮኔክሽን ፈልጋል ሶስቱንም መጀመሪያ ሐሳቤ እሱ ነበር በኋላ ግን ምክንያቱም ረስቸው ምኑ ላይ ስታክ አድርጌያለሁ አይ አላገባ የሚለው ላይ ስታክ አድርጌያለሁ መነሻው ምን ብሏል ተረስቷል ምን ሆኗል ይሄ እውነት ሆኗል እውነቱ ተትቶ ማስኩ እውነት ሆኗል ማለት ነው እና ከሷ ጋር ስገናኝ አስቸግሮኝ ነበር እሷ ግን አውቃለች እንደማይሆን እንደማይቀር she gave me time she was patient with me she understood even በልዩነቶቹ ላይ በጣም ተረጋግታ ምናምን እንደ ልጅ ነው አንድ ላይ ያረጋችኝ ነውና ብቻ እንደሱ ሆነ እና መጨረሻ ላይ I woke up የሆነ ቀን and oh my god it's like I'm going to lose her and I'm going to lose myself with her like ራሴንም ነው አብሬ ማጣው እንደዛ አይነት ኮኔክሽን ብዙ ኮኔክሽኖች ውስጥ አልፍ ያለው በተለይ ከሆነ ሰዓት በኋላ የምታገኛቸው ሰዎች በዛ ሌቭል ከሆነ የምትመርጠው ኦፕንም ሆነ ሪሌሽንሺፑ ብዙም ባይድም ግን በዛ ሌቭል የሆነ ኮኔክሽን ነበር እያንዳንዱ ሰው ጋር ደግሞ ብዙ የምትማረው ነገር አለ በተለይ ዲፕሊ ኮኔክትድ ከምትሆነው ሰው ጋር የምትማረው ትምህርት እጅግ በጣም የሚገርም ነው ዝም ብሎ ተራ እንትን ካልሆነና ከዛ ከሷ ጋር ተነሳውና አዳማ ነበረች እሷ ለባል ቤተሰቦቿ ዛናቸው ሄዳ ልመጣ ነው አዳማ ምናምን አልኳት ሄድኩ አወራን በ6 ወር ሽማግሌ ልካለው አልኳት ያኔ በሰዓቱ ስራ አልነበረኝም ስራ ማገኝበትም መንገድ አልነበረኝም ማለት የሆነ ሊመጣ ይችላል ግን በሰዓቱ የሚታየኝ ግን ፖቴንሻል ስራ አልነበረኝም ኮንስትራክሽን ነበር መገባው መሰራው ወጣ ገባ ነው ስራው እንደ እንደምትለውና የሆነ ሰዓት ላይ ጠፋ ይሄ ሲሚንቶ ተወደደ ምናምን ብሎ ስራው ጠፋ ሰውም ገንዘቡም እየከበደው ምናምን መጣ አይነት ነገርና ከዛ በ6 ወር እንዴት ምናምን አለችና በቃ በ6 ወር ከዛ በ6 ወር በትክክለኛ በ6 ወር ሽማግሌ ላክ ከዛ ምንድነው ትፈልጊው ስላት እኔ ሰርግ አልፈልግም አልኩኝ እሷ ምንም አልፈልግም ማለት ፎቶ ነው ፈልገው ነው like the remembrance እሱን ፎቶ ማሪፍ አድርገን እንትላለን በሰዓቱ ያን ያክልም ገንዘብ አልነበረኝም እሱ አያሳስም ገንዘባውን ከየት ይመጣል ምናምን እሱ እንትና አይለኝ ኦሬዲ ለምጄዋለሁ እሷም አሁን ኦልሞስት እሱ ነው የለመደችው ምናምን መጣችና በቃ መጣ ተሳካ ላንጋኖ ሄደን ካሜራ ምናምን ክሩ ይዘን የሚገርም አጋጣሚ የሚባል ነገር የለም ከጓደኛዬ ጋር እንደወዳጅ ያለ ስናወራ አጋጣሚ አትበልላለን ሰው ተሳስቶ አጋጣሚ ሲል ያው ለምዶብኝ እኔም ልል ይችላል ግን ኮንሺየስ ሆነ አጋጣሚ አትበል እንደ እድል ሆኖ የተሰጠን እድል አጋጣሚ ያልክ ስሙን እየቀየርክ ብለሲንጉን በረከትን አጋጣሚ ያልክ አታሳንሰው ካለበለዚያ ይደጋግም አይመጣም ሪኮግኒሽን መስጠት መቻል አለበት ዋው ሶ በዛ ወይ ሄድን እንደ እድል ሆኖ እንደ በረከት ሆኖ አንድ ምን ተፈጠረ መሰለ ፎቶ ካሜራ ልታነሳን አንድ ጓደኛዬ ነው እንትን ያልኳት በጣም ጎበዝ ልጅ ነች ግን የካሜራ ብዙም የትልቁ ካሜራ ነው የተከራየ ነው ያው እና ላይትስ አለው ምናምን ብዙም እንትኑ አልነበራት
ከዛ ኦሬዲ የሆነ ጓደኛዋን አጋጣሚ ጠርቻለሁ ይምጣ አለችኝ ይምጣ ነው ያላቀው ይመጣል ጉማ አዋርድ ይበላ ካሜራማን እሺ ከዛ እሷም አለች እሷ ደግሞ አርቲስቲክ ነች በጣም የሚገርም ፎቶ ሹት ነበረን አንጋ ነው በጣም የሚገርም እንትን ነበረን ባለቤቴ are you satisfied yes that's it በቃ ይሄንን ነው የምንፈልገው እሱ መኖሩ ራሱ በጣም ብዙ ነገር ጠቀመን ሶ ከዛ በኋላ ብዙ አጋጣሚዎችን ስታይ ይሄ ነገር እውነት ከዛውን እንትላለች እስቲ ያ በመትለው ነገር እንደዚህ እንፈልጋለን እና በመትለው ነገር it is god like እኔ ለምሳሌ ቤት ተከራይቼ ማለት 3 ወር ሙሉ ዩኒቨርሲቲ ውስጥ እኔም ቢሮ ነበረኝ እንደናንተና ንፋስ የሚያስገባ ቅሊንጦ ብርዶ ሃይ ነው ቀጥቀጦኛል 3 ወር ሙሉ ጀርባዬን እስኪያመው ድረስ ነው ወለሉ ሲሚንቶ ላይ የተኛው ማለት I suffered እና ያላለቀ ኮንዶሚኒየም ተከራይቼ ከዛ ኮንዶሚኒዮቹ ከፈለፊት እኔ ወደዛ ቋሮ ውስጥ ነው እና አስፋልት ጥግ የተወሰኑ ሰዎች ገብተዋል እና ቡና ምናምን ይሸጣል እና ዘደቅ ብዬ አስባለሁ ማለት በቃ አሁንም እንደገና ብርድ እየመታኝ መሬት ላይ ልተኛ ነው እያልኩኝ በቃ እግዚአብሔርን እያወራሁ ፍራሽ ግን ስንት ነው ብዬ ስጠኝ ትፈልጋለህ እንዳለች ይዋዋለ ነው what እንደዚህ ፍራሽ ምናምን ብላ ቤቷ ላይ የተጠቀለለ ወፍራም ፍራሽ አየሁ you have no idea 300 ብር ነው ማለት ሸጠችልኝ 200 ብር 300 ብር ማለት አፎር በመታረገው ሲስ ተሸክሜ ነው የሄድኩት ማለት ነው ምናምን አለው እኛ ትልቅ ከሆነ የእግዚአብሔር ስፒሪት ጋር ኮኔክት አድርገናል ይሄ ማይክ ዝም ብሎ እዚህ አልመጣም ይሄ ወንበር ዝም ብሎ እዚህ አልመጣም አንተ ዝም ብለ እዚህ አልመጣም the universe is very conscious not the universeን የፈጠረው አምላክ very conscious ነው ገብቷል ሩም ስትሰጠው ነው ግን የሚሰራው so much እንዲያርጌ በዚህ ገብቼ በዚህ ወጥቼ በዚህ ካልክ አይሰራም ስፔስ እየሰጠው አይደለም you are so much stressed you have to give him space ከስሌታዊ አስተሳሰብ መውጣት ያስፈልጋል ወይ መንፈሳዊ ነው ወይ ስሌታዊ አንድ ላይ አይሄድ በስሌት የትም አትሄድም ያለህም ነገር በጣም የተገደበ ነው በስፒሪትና በእምነት ሲሆን ግን ምን እንዳለ ታውቃለህ infinite literally infinite እዚህ ዓለም ላይ ያለ ኮከብ ይሁን ወርቅ ዳይመንድ ይሁን መንግስት ይሁን ቴክኖሎጂ ይሁን everything the alchemist and able conspire ያደርጋል when you let Jesus said እኔ አይደለሁም በእኔ ውስጥ የሚሰራው አባቴ ነው መቼ ነው ለመጨረሻ ጊዜ በአንተ ውስጥ ያለው አባት እንዲሰራ መንገድ የተውክለት ቢዝነስ ስልጀምር እቺ ብር ነው እንደዛ ነው የምትለው ነው አብሮኝ አምላክ አለ ከሱ ጋር ነው የምሰራው ብለ you give him space ካልሰጠኸው ልጅን በራስ ዕውቀት ብቻ ላሳድግካል ቢዝነስን በራስ ብቻ ልምራካል ስራ ላይ እግዚአብሔር የሚገባበት ስፔስ ከሌለ life becomes very very repetitive እና ስታክ ያደርጋል ኢጎ ደግሞ ያን አይፈልገው ኮንትሮል ማድረግ ይፈልጋል ነገሩ እቺን ብሪጄ ቢያመኝ እንኳን እቺ ታካማለ አይደለም ሪስክ አሰስመንት ነው ሁሌ የሚሰራው ሁሌ ከችግር ነው መነሻው ከፍርሃት ነው መነሻው ኢጎ የሚያስጠላው የሚያስበላ በረከትን የሚያሳጣህ ለዛ ስቶሪውን ቀየር ለማድረግ አሁን በቅርብ የተፈጠረ በጣም በየቀኑ ባይሆን ብቻ ያሰብኩት እንትን የሚለኝ ነገር ባለቤት እርጉዞና አይ ቲንክ አሁን ልጃችን 5 ወር ሊሞላት ነው መሰለኝና 5 ወር በኋላ 6 ወር ጀምሮ ሙዚቃ ምናምን ያዳምጣሉ ምናምን አቃለው እሱንና ሙዚቃ መምረጥ ጀመርኩ ሙዚቃ ስመርጥ እኔ ማቀው ሙዚቃ አይደለም ታዳምጥ መፈልገው አንደኛ በገና መረጥኩ ዋው አንደኛ በገና ክላሲካል መረጥኩ ለምን ለኔም ጥሩ ስሜት አለው ባለቤቴ ሙዚቃ ከኔ የተሻለ መረዳት አላት እሷም በገና ይሆናለች ሁለተኛ ምንድነው መመርጠው አልኩና ለምን ራሱ አይመጣም ለምን እጄ ፈልጌ ማላቀው ነገር እንዴት ነው ማገኘው ለምን ራሱ አይመጣም አልኩና ዝም አልኩ የሆነ ቀን ዩቲዩብ ላይ ስክሮል እያደረኩ የሆነ ሙዚቃ መጣ ከፈትኩት ስከፍተው ጃዝ ነው ቤት ውስጥ ያንዴ ጎረቤት ልጅ አለች በጣም ደስ የምትል ልጅ እኛ ቤት ዛቤ ከገባን ተከራይተን ከገባን ጀምሮ ከ5 ወር ጀምሮ ነው የምናውቃት አሁን almost 2 አመት ይሞላት መሰለኝ እና ሙዚቃ ትወዳለች በጣም አሪፍ ሙዚቃ ከመጣ ትመጣለች የከፈትከው ሙዚቃ አሪፍ ካልሆነ ጨዋታውን ትቀጥላለች እና እዚያ ሙዚቃ ላይ በቃ መጣ በጣም ከበፊቱም ከነበረው በተለየ ምናም አትዝጋው ብላ ተቋርጥ ብላ በቃ ኦኬ ምልክቴን አገኘው ማለት ነው ይሄ ነው ሙዚቃው ከዛ ሙዚቃውን መረጥኩ ወሰድኩ አይ ቲንክ ቤን ዌብስተር ይባላል ብትፈልጉት ታገኝ 1960s 19 አካባቢ የኖረ አሜሪካዊ ጃዝ እንትን ነው ጃዝ ስቶሪ የኔ ራሴ ጃዝ ኢንካውንተር ከሙላቱ ጋር በጣም ይገርም ነው ወይ ሌላ ጊዜ እናወራለን እሱና
ያንን ሙዚቃ አስደምጣታለሁ ሁሌ በተቻለኛ አቅም ማታ ባለቤቴን እምላታለሁ እሷ ትረሳለች ግን እኔ ፐርፐዝ አድርጌ ስለያስኩት ማታ ምናምን እሷ ማለት ጀመረች የሆነ ሰዓት ላይ የዴ ስትመጣ ልክ ሙዚቃውን እንትን ስትል እንቅስቃሴ አላት ማለት ጀመረች ማታ ለንተኛ ስንል ነው የምከፍትላት ጸልያለሁ ከጸሎት ቀጥሎ ወደ እሱ ትሄዳለህና ከዛ ልትወልድ ሆስፒታል ሆና I think EEG ECG something የሚባል ማሽን የህፃኗን የልብ ምት ለማዳመጥ ምን ያክል ስትሬንግዝ እንዳለው ለማዳመጥ ለ20 ደቂቃ ይቀመጣልና እሱን ለማሰራት ወጣን ጭንቅላቷ ላይ ነው የሚሆነው ነው ሆዷ ላይ የልጅቷን የልብ ምት ነው ማዳመጥ የሚፈልጉት ትሬስ ማድረግ ለ20 ደቂቃ ስትሬንግዙን ለማየት ምናምን ይመስለኛልና እዛ ሄደን አለው በወረቀትም ያወጣል በእንትንም ታየዋለህ በስክሪን ላይም ታየዋለህና እንደድሎ ነው የሆነች የምታቀኝ ልጅ ነች ለካ ለኔን ምንም አላለችኝም ባለቤቴን ጠርታት ይዛት ገባች እኔ የሚገባም አልመሰለኝም ከዛ መግባት ትችላለህ አለችኝ ስገባ አውቀዋለሁ እሱን ስለማውቀው ነው እንጂ እኮ ስራዬ አይደለም አለቻት እንደዚህ አይነት ነገር ሲፈጠር ኢን ላይፍ ምን ነግሮኛል የሆኑ ነገሮችን ነቃ ብዬ እንዳይ ጉዳዩ እሷ ጋር ላይ ሆን ይችላል ግን there is something there ከዛ ምን ትዛለኝ ስንት ደቂቃ ነው የሚቆየው ይስላት 20 ደቂቃ በእናትሽ ሙዚቃውን ልክፈትና የልብ ምቷ የሚቀይር ከሆነ ልይ አልኳት ሐኪሞቹ ከዛ አይተውት እንትን ቢሉስ 10,000 ወሬ ይበሉ ከዚህ አይበልጥብኝም እኔ አልኩና ሙዚቃውን ከፈትኩት ከዛ ሙዚቃውን ከፍቼው ወዲያው አቋርጠዋለሁ ይመለሳል ከፍተዋለሁ በቃ ሶስቴ ሞከርኩ ለኔ ለማረጋገጫ ሐኪሞቹን እቺ ሶስቱ የኔ ሙዚቃ ናቸው ላለው ብዬ ማለት ነው ምናምንና ይሄን ያክል አሁን መተኛዋ ነው ስታርፍ በጣም ከረበሸቻት እሱ ነው የምትከፍትላት በገና ከሁለቱም ኦልተርኔት ያደረገች ሶ የሆነ there is more to life than ሚር እንትኑ ማይረባው ነገር exactly እና you know we have አራት brain waves አሉ አሁን እነዚህ EEG በለው CT scan በለው whatever health እንትን ላይ የምታያቸው ነገሮች የኛን vibration ነው measure የሚያደርጉት what we think what we feel and how we vibrate እና ይሄ የሰው ልጅ sound is a vibration word is a vibration thought is a vibration yes እኔ ደንበኛዬ ተጨንቃ ቢሮ ገብታ ምንም ሳላወራት የሆነ ሪላክስ የሚያደርግ ሙዚቃ አስከፍቻት ሰላም ሆነ እንድትሄድ ማድረግ ይችላል color is a vibration የኛ YouTube ቴምብናላችን is purple we did it intentional it's a vibration purple you see yeah like ከኤንሸንቶቹ ሁሉ በደንብ ያውቁታል even በአንዳንድ አካባቢ አሁን ሮም ብትሄድ ፐርፕል ሮያል ካልሆንክ መልበስ ክልክል ነው they know you see ሮያል ካልሆናችሁ በስተቀርኛ ሰብስክራይብ ማድረጋችሁ ሮያል የምንም ሀገር ባንዲራ ላይ የለም የምንም ሀገር ባንዲራ ላይ ፐርፕል ባንዲራ ላይ የሚደረግ አይደለም ቴስላ ይሄን አይዲያ በደንብ ሲተቀልለው if you want to know the secrets of this universe think in terms of energy frequency and vibration ነው የሚለው yeah so like የልጅ ቫይብሬሽኗ change ካላደረገ ትምህርት በተማረ ምናምን it doesn't change ምንም ነው so the game in life is to change the vibration ገብቷል ከዚህ ሰዎችን ወራውንጭ ብትወስድ ቫይብሬሽኑ change ያደርጋል እኛ ቤት ስትመጣ ያለው እዚህ ግቢ ስትገባ ያለው ቫይብሬሽን እና ኦር የሆነ ቦታ ያለ ቦታ ስትሄድ ያለው ቫይብሬሽን ይለያያል ፊልም ታደርግ ሰው ኮንክ ልዩነቱ የግድግዳውን ቀለም ያክል እጅግ በጣም የተለያየ በየቤቱ ስትገባ አንድ ቤት አለችን በጣም እንደዚህ ብንወያይባት የነበረች አሁን በቅርብ ሄጄ አላቅምና አንድ ጓደኛችን መጥቶ ፊል እንደሚያደርግ ማቀው ሰው ነው እንደዚህ አይነት ወሬ ምናወራ ሰው ነውና በጣም እንደተመቸው አውቂያለሁ የሆነ ቀን እንዴት አገኘው ያቺ ቤታችንን ምናምን ስለው ምን አለ የሆነ ኮዝሞስ ውስጥ ለብቻ ያለች ኪስ ታቃለ ልክ እዛ ስትገባ ሌላ ቦታ ነው ትቼን የገባው ታለኝ ጉዳይም በሙሉ እንትኔም በሙሉ እና ምንድነው ይያልኩ ነበራል በኋላ ሲመቸኝ ኢነርጂው ነው ለካ አንዳ የምንጫወትበት እንደ ቤት አሁን አለ ያንተ ኢነርጂ እዛ የቤተሰቡ ኢነርጂ ቤቱ ላይ አለ ሴንስ ለሚያደርግ ሰው የሰውየው ኢነርጂ ሰውየው ላይ አለ ሴንስ ለሚያደርግ ሰው አሁን እኛ አራት ነገር ነው የምናስተምረው ትምህርት ላይ የፈጠረን አምላክ አለ አንደኛው ከዛ ስፒሪት አለን ከሱ ጋር ያገናኛል ከዛ ደግሞ ነፍስ አለች በመንፈሳችንና ከዛ ደግሞ ዓለም አለ ነፍሳችን መሃል ላይ ነው ያለችው she can go to the spirit she can even go to የእግዚአብሔርን ሬልም ጭምር መመርመር ይችላል መንፈስ ቅዱስ ጳውሎስ መንፈስ የእግዚአብሔርን ልብ ሳይቀር ይመረምራል ይላል ከዛ ደግሞ በዚህኛው ደግሞ ትመጣና
በአምስቱ የስሜት ህዋስ ኦብዘርቭ በማድረግ በማየት በመጠየቅ በመንካት አናሊቲክስ በሆኑ ግን በዚህ በአምስቱ የስሜት ህዋስ you can't access that dimension እንዲሁም breaking the habit of being yourself የሚለው መጽሐፍ ላይ ይላል quantum mechanics is nonsense ነው ሴንስ አይደለም በሴንስ አይደለም የምታገኘው it is beyond space and time ከሎጂክ የተሻገረ yes it's ቴዲ አፍሮ በሎጂክ ሳይሆን በማጂክ ነው ይላል the logic is just like ማየት መንካት that magic ቅድም ያልከው this spontaneity Jesus look ተርበዋል he just price if we yan power truly አንተን ትንሽዬ you experience it እግዚአብሔር ያንን በጋ አዘጋጅቷል ያንን መጥበሻ አዘጋጅቷል ያንን ቢላ ያንን ሰው ያዘጋጅቷል he knows it ሄዳል ስትሄድ ማለት ነው and everything happens you know what ትክክለኛ የህይወት ኑሮም እንደዛ ነው መሆን ያለበት you know what when I get out of the college I was scared ገብቷል ላይፍ ደግሞ ይጥማል ይሄ ብዙ ብር ካለ በቃ ምንም ይሄ ኖቢሊቲ የለውም አሁን አንዲት ልጅን አፍቀራት እሺ ትለኝ ይሁን አትለኝ ይሄ የሚሰጠው ደስታ አለ አይደለ በቃ እንደምትወድ ካወቅ ይደብርሃል you know what I'm saying life you have to play a game ከአምላክ ጋር you have to play ይሄን ጠይቀው ያደርግልኝ ይሁን አያደርግልኝ ይሁን ይመጣ ይሁን እየረካ ነው የምትመጣው መሳተፍ አለብህ እዛ ኮዝሚክ የሆነው ፕሌይ ላይ መሳተፍ መቻል አለብህ ለምን አገልግሎት ትሰጣለህ እኮ ላንተ ብቻ አይደለም የሚደረገው ለሌሎችም ልታደርግ ትመጣለህ እዛ ውስጥ ብዙ ነገር ትማራለህ እዛ ሂደት ውስጥ ብዙ አሁን ለምሳሌ ቅድም ስላነሳው ሰው ይሆን አላመሰገንኩ ይሄንንም ያየ ሊሆን ይችላልና የሚገርም ልክ ሲጨርስ ስንት ብር እንስጣው ምናምን ብለን ያለንን ብር ምናምን ሲሉ እኔ ብር እንደማይቀበለን አይነት ስሜት ተሰማኝና ጠይቀው ዝም ብለ ሄደ ምናምን አልኩት ወዳጄኛ በጣም እናመሰግናለን ተባብረናል እንደው የሆነ ነገር እንደ እንትንም እንዳታየው ግን እናድርግ ምናምን ሲሉ አይ እዛኮ የዛ ጋር የሚታዩት ሎጂ የኔ ነው ምንም ሎጂ ያለው ሰው አይመስልም አይደለም ሎጂ ያለው ያው በለመድ ነው አፒራንስ ነገር ያለው ሰው ነው ያኔ እንግዲህ ገና ይሆና አላቅም ግን ተራ ልብስ ነው የለበሰው እና ፀሐይ የሚባል ሰው ያለ እሱ በጣም ጥሩ ሊሆን ይችላል እኔ አላቅም እና ጠቆር ያለ ነው ምን አለ ፀሐይ ነው በቃ ያ ሎጂኮ የኔ ነው ምናምን አለ ዶርዜ ላይ ያለው ሎጅ ነው ዶርዜ ያ ፀሐይ ነው በቃ እሱ ነው ያለው ዶርዜ ሎጅ እሱ ነው የሚገርም ኢትዮጵያዊ የሚገርም ሰው ነው አላር የተላከ ሰው ነው በቃ እዚህ ጋር እንደ መልአክ ነው የተላከው በሰዓት አይገርምህም አገልግሎትም ትሰጣለህ እንደዚህ ማለት ነው ለሱም ደግሞ የራሱ አገልግሎትም ይሰጠው ያገኛል ለምን ተሳትፏላ በዚህ ሁሉ ጊዜ እኮ እግዚአብሔር ሊጠቀመን ይፈልጋል ማለት we don't pay attention ገብቷል ሊጠቀመን ይፈልጋል እኛ ስለማንሰማው ነው እንጂ እኛን ሊጠቀመን ይፈልጋል እሱም ደግሞ በእኛ ውስጥ እዚህ ምድር ላይ እንግዲህ እግዚአብሔር መጥቶ በሰው በኩል ነው አድሮ ሊሰራ የሚችል አይደለ በቃ በዚህ በእኛ ውስጥ አድሮ ነው የሚሰራው እኛ የሱ ቬስል መሆን አለብን ቅድም እንዳልከው ሁለት እንትን ከፍለዋለሁ አይ ቲንክ ራ ማቴሪያል ከሚል መጽሐፍ መሰለኝ ያገኘሁት ሰርቪስ ቱ አዘርስ እና ሰርቪስ ቱ ሰልፍ የሚል ሐሳብ አለ ሌሎችን መርዳትና ራስን መርዳት ማለት ነው ሰርቪስ ቱ አዘርስ ኢዝ ሰርቪስ ቱ ሰልፍ ሌሎችን መርዳት ራስን መርዳት 100% ሰርቪስ ቱ ሰልፍ ኢዝ ሰርቪስ ቱ አዘርስ ይህንን ፖድካስት ወደ እናንተ ያደረሰው ማን ያዘዋል እሸቱ ግቢ ነው ጤናማ ምግብና መጠጣችን ይመረጣል የግቢያችን ድባብ ሰላም ይሰጣል ቦሌ ሰላም ሲቲ ሞል ጀርባ እንገኛለን ይሞክሩን ራሴ ለመርዳት ለማንበብ ለማወቅ መሄዴ ሌሎችን ይረዳል ለመሻገር ለማለፍ ለመታገል መሄድ ሌሎችን ይረዳል አለው ታይም ሌሎችን መርዳት አንተን ይረዳል አለው ታይም ሶ አንዱን ብቻ ከያዝክ ትቸገራለህ ሰርቪስ ቱ ሰልፍ ብቻ እያያዘ ነው ብዙ ሰው እየተቸገረው ሰርቪስ ቱ አዘርስ እነዚህ ውስጥ ቢያስገባው እዚህ ኮዝሚክ ፕሌይ ውስጥ ተጫዋች ይሆናል ሳይድ ላይን አይደረግም ወደ ዳር አይደረግምና በህይወት ያደረከው ትልቁ ነገር ምንድነው ብትለኝ ወንበር መልቀቅ ነው አንዴ መድኃኒዓለም ነው ቤቴ ነኝ መድኃኒዓለም ትምህርት ቤት እየሄድኩ ከፒያሳ ይሄ ሰማያዊ ባስ ምንድነው ይባላል ወይ ሸገር ባስ ይሆናል አንድ ሌላ ሰው ከሸገር በፊት የነበረ ፐብሊክ ባስ እሱ በሱ ውስጥ ነንና ቁጭ ብያለሁ እየሄድኩ ተጠቃሚዎች እናቀላለን ለታወቂያም ነበር አይ ኖ እሺ እና እዛ ባስ ላይ ሆኜ እየሄድኩ
ቅድም ኢነርጂ ያነባለው ብያለሁ ያው ብዙ ኢነርጂ ያመልጠኛል የቀለብኩትን ግን ይይዛል ገና የተማርን ስለሆነ እና የሆነ ልጅ ፊቱ ስሜቱ ኢነርጂው ልክ አይደለም በቃ ማለት ከመረበሹ የተነሳ በሆነ በሲምቦሊዝም ስታየው እንዲ የሚንቀሳቀስ ቦዲ አስብ ዝም ብለ እንደ አኒሜሽን እኔ እንደዛ እንደ ሲምቦል የሆነ ነገር ቅድም ሲምቦል ብያለሁ አይደል እና ምንድነው ያየሁት ምናም ብዬ አየሁትና አለ አይደል አላውራው ምን ይለኛል ምናም ዝም በል አልኩትና አይምሮ ውስጥ ያለው ይሄን ድምጽ ተነሳውና ና አልኩት አራተኛ ላይ ነው እንግዲህ ልጅ ነው እኔ ያኔ ወጣት ነኝ ከኔም ያነሰ ነው ምናልባት 16 15 ቢሆን ልጅ ነው አጠገባችን ትልልቅ ሰዎች አሉ ና ቁጭ በል እዚህ ጋር አልኩት እንዴት ይሁሉ ትልልቅ ሰው ይያለ ልጅ ያስቀምጣል ያው ማለት ደፍሮ ሊናገርም ይፈልግ ሰው በሰዓቱ አልነበረም ግን ግድምጫው ምናምን አለ አይ ዲድንት ኬር አላደረኩ ና ቁጭ በል አይዞ ምናምን አልኩት ከዛ እሺ ምናምን አለኝ ተደገፈ እያለቀሰ እንደሆነ ተሰማኝ ምክንያቱም ዝቅ ስል ደግሞ የሆነ እንባው መበስቷል ሁሉ እና ዝም ብዬ አይዞን ምንም አላልኩትም ምንም ጉዳዩንም አላቅም አሻሽውት ምንም እንዳታስብ ሁሉም ሰው ቀን አለው አስቸጋሪ ጊዜም ይታለፋል አልፈ የምትቆምበት ጊዜ ይመጣል ምን እንዳልኩ አላስታውስም አሁን እየገመትኩ ነው ነገር በዛ ጊዜ የተሰማኝ ስሜት ሌላ ነው የሆነ ውስጥ ፕሮሰስ አድርጎ የሆነ ስራ ባንተ ውስጥ እየሰራ እንደሆነ አይነት ነው እንጂ እኔ ምንም መረጃው የለኝም እና ልጁ አምኖኛል ይመስለኛል ከዛ ተነሳና አቀፈኝ እንደዚህ ሰማኛል እንባው ምናምን ሲወርድና አይ ስቲል ስቶሪውን ባወራው ሰዓት በሙሉ የስሜት አለ እና እኔም ማልቀስ ጀመርኩ እና የሆነ እናታቸው የሞተባቸው እንደማማቾች ነው እንመስለው ከዛ አለቀስን ከዛ እኔ አቆምኩና በቃ ምናምን አልኩት ምናምን በቃ ተረጋጋ በጣም አመሰግናለሁ ምናምን አቀፍኩት ምናምን በቃ ሰው ሁሉ ተነካ ደቀጠ ምናምን ከዛ አልፌዋለሁ ምናምን የወረድኩት የሆነ ካዮጂጂ ምናምን መሰለኝ መድኃኒዓለም አልፌ ወደ አስኮ ተጠግቼ እኔ ወረድኩትና ከዛ ምንም አላወራሁትም በቃ እሺ ምናምን ስለው እሺ በቃ ምናምን አለ ደርሻለሁ አልኩት ወረደ በቃ ወረድኩ my god I was never touched like that በህይወቴ እንደዛ የተነካውበት ጊዜ በጣም አይደለም ወይ የለም ወይ ትንሽ ምንድን ነበር ግን ሴንስ ያረከው he was in deep መንፈሱ ወይ ነፍሱ ድረስ የደረሰ ሀዘን ላይ ነው ምን እንደሆነ አላወኩም መጥፎ ነው ኔጌቲቭ ኤነርጂ የሷውን ኔጌቲቭ አይደለም ስሜት ነው ግን ያጋጥማል እንደዚህ ኔጌቲቭ ኤነርጂ እንድረዳ ያደረገኝ አንድ ሰው ነው ምን ያክል ኃይለኛ እንደሆነ እኔ ረፍት በነበርኩ ሰዓት አንድ ጓደኛዬ ስራ ይፈልጋልና አብረን እስቲ ጋዜጣና ብሎኝ ፒያሳ ሄድና ፒያሳ ቁጭ ብለን ጋዜጣ ያነበብን ጊዜ ይባላል እና ቁጭ አለን ያነበብን የሆነ ልጅ መጣ አቋዋለሁ 40 ምንጭነት ተዋወቃለን ፍሬሽማን ላይ በጣም ጎበዝ ልጅ ነው የሰሜን ሸዋ ልጅ ነው ኤክስትሪምሊ ስማርት ነው አንዳንድ ማላጠናቸው ትምህርቶች ነበሩ በቃ እንደ ባወጣው ገባቸው ምክንያቱም ረጅም ጊዜ ጥናት የሚፈልጉ ጥናት ክላስ ብዙም አልገባ ፈተና ሊደርስ ትንሽ ሲቀረው ካነበብ አብዛኛው ትምህርት ይገባኛል ሶ ውጤት ደና ነው አሪፍ አይደለም ግን ደና ነው ከማገኘው ነገር አንፃር እዚህ በጣም ጥሩ ነው ባይኔ አይ ቲንክ ያኔ መረጃን የጠየቅኩት ምን ውጤት ግዴታ የሚባል ምንድነው ምናምን ስላቸው ያኔ ማስተርስ ለመማር 2.7 ምናምን ግድ ነው የሚል ነገር ከ2.7 በላይ ለማምጣት ነበር ማሩ ደና ነበር ከዛ ከፍ ያለ ነውና እሱ የሆነ ቀን መጥቶ ሁለታ ብሎልኛል ሰከንድ ሴሚስተር ላይ ማትስ አፕላይድ በጣም ከባድ ትምህርት ነው ለሊት 6 ሰዓት 20 ምናምን ሰው ዶርም ውስጥ ፍሬሽ ላይ 20 ምናምን ነበር ብቻዬን ተኝቻለሁ እኔ ነኝ ወጥቼ ማላጠና ሁሉም ውጪ ያጠና ነው ለሊት 8 ሰዓት ምናምን ሞላ ማንም አይመጣም ለማትስ ምናልባት 10 ሰዓት ላይ መጥቶ 2 ሰዓት ናፓርጎ ቢገባ ነው ሰው ግቢው እንዲ ነው የሚንቀጠቀጠው ማትስ ፈተና የኔ የማርኮ እንትን ስለሌለብኝ እዛ እንትን የለብኝ እና እሱ 7 ሰዓት 6 ሰዓት 7 ሰዓት አካይ መጣ ምን ነው ምናምን አልኩት ጨርሼ ነው አለ ማንንም ጨርሼ ነው ብሎ አፕላይ ስንት ነበር 1 2 3 2 ኦኬ ኢንተግሬሽን ትሪፕል ኢንተግሬሽን ነው ኦኬ ዴሪቬቲቭ ነገር አለው መሰለኝ እሺ ጨርሳል አልኩት እኔ አንተ ጥያቄ ብትሰራ በ20 ደቂቃ ውስጥ ይገባኛል ብዙ ነገር እና ጥያቄ ትሰራልኛለህ ወይ ችግር የለውም ጥያቄ ብቻ ስራ አንተ ያልገባኝን ጠይቃለሁ አልኩት ንገረኝ አልኩት ትሪፕል ኢንተግሬሽን ምንድነው እንደዚህ ነው ዴሪቬቲቭ ሐሳቡ ይሄ ነው አለኝ
ከሰራ ሁለት ጥያቄ አንድ ጥያቄ ሰጠኝ ሞከርኩ ምናምን ፈተና ገባው ከዛ ምን ይመጣል 3 ትልልቅ ጥያቄ አንድ ጥያቄ ነው የተሸወድኩት እሱ ያልነገረኝ ትሪፕል ኢንተግሬሽን ሲሆን እንትን ላይ ኔጌቲቭ ሲገባ ኔጌቲቭ አርጋ የሆነ መጠቀም ያለበት አለ ፖዚቲቭ እንዲመጣ እኔ መልሱ ኔጌቲቭ መጣብኝ ሁሉ አሰራሩ ልክ ነው ማለት ለዛ 5 ማርክ ቀነሰብኝና ማትስ 45 አገኘ 50 I was so amazed እና የሱ እንደዛ አይነት ከዛ በቃ ስራ ማግኘት አለበት ምናምን ብለን ያወራን እዛ እሱ ለካ ገበሬዎች ናቸው ቤተሰቦቹ ስራ አጥቷል ኤሌክትሪካል ሰቅሎ ነው የተመረቀው ፍራስትሬት አድርጓል አመት አልፎታል ስራ ካገኘ በህይወት ራሱ የሆነ መጥፎ ቦታ ላይ ገብቷልና በዛቱ ያምን እየሳቀን አላወቅንም ከዛ ካፌ ቁጭ ብለን እናወራ ምናምን ብለን ካፌ ሄድን ሶስታችን እሱ እያወራ በመሃል እንዴት ነው ሁለት ነገር አንዱ ከፍ ያለ አንዱ ዝቅ ያለ ነገር ብታደርግ ከፍ ካለው ወዴት ነው የሚሄደው ዝቅ ወዳለው አቴንሽን ነው አይደል ኤቭሪቲንግ ለምሳሌ አንዳንድ ሰው ችግሩ ዝም ብሎ ያወራ ካንተ ኤነርጂ የሚስባል ብዙ ሰው አይረዳምና ፈርስት ሃንድ ኤክስፒሪየንስ አረኩት ፈልጎ አይደለም ምን አይደለም ያለበት ቦታ ሎወር ቫይብሬሽን ላይ ስለሆነ ያንተን ቫይብሬሽን በነገረ አቴንሽንን በሳበ እንዲግጥም ብለ በሰማው ቁጥር ካንተ እየተመጠጠ ነው የሚሄደው የሆነ ሰዓት ላይ ነቀው ፒያሳ ጋያቺ መጽሔት ምናምን የሚቀመጥበት ካፌ ነች ብሌን ኦር ሳምቲንግ የምትባል በቃ መጽሔት ላምጣ ምናምን አልኩና እጄ መጽሔት ማንበብ አቃተኝ አንተ ጓደኛዬ ነው እንዴት ተውል በለው በቃ የለውም እኔ ራሴ በስርዓት ዜሮ ሎወር ቫይብሬሽን ለሳምንት ያልበላ ሰው ያልጠጣ ሰው ምናምን ማለት ነውና ማሰብ እንዴት ያቅተዋል ባይበላ ባይጠጣ ዜሮ ከዛ በቃ ምናምን እንደምንም አልኩ ለሱ ያለንን አዋተን ምናምን ሰጠን መስለኛል ብዙም ያለን አይመስለኝም በሰዓቱ ስራ ይለውን የሚለኝም ግን ምናልባት ትራንስፖርት ሊሆን ይችላል ከዛ እሱ ከሄደ በኋላ እኔና እሱ ወጣንና ቆም ከዛ ጓደኛዬ አይውል በዚህ ከሄድን ወይ መኪና ይገጨናል ወይ አንድ ነገር እንሆናለን ዲስማች we're not እሱ ከዛ ነቃ እንደዛ ስለው እስቲ ፋንክሽን ማድረግ ይችላል አልኩ አልችልም ሄድንና ማሰብ አንችል ወረድና ኢንተርኔት ቤት ገብተን ኢንተርኔት ከፈትንና ለአንድ ሰዓት ምንም እንደምናደርግ አናውቅም ስንከፍተው ስናወርደው ስናዝቅ ተባባልን ደህና ነው ትንሽ ነቃ ብለናል ከዛ ወደ ቤታችን ሄድን ማለት በዛ ሌቭል ድሬንድ መሆን ብቻዬን በሆን ግራ አጋባ ነበር ምንድነው ልታብልለት ይችላል ማለት እኔ ማለት ምንድነው የሆነ ያለው ያኔ ትንሽ ስለ ኢነርጂ ምናምን ያነበብኳቸው ነገሮች አሉ ግን ተግባርና ንባብ ልዩነቱ so like every single day ሰዎችን ችግር እየሰማው ሙሉ ሰው ነኝ እና ሰው ኮች ማድረግ እኔ ላይ ምን ላይ ደነገጥኩኝ የሆነ ጊዜ ላይ ነቃው ማለት every day ችግር ነው ሰማው ችግር ነው ሰማው ያው ይሄ ነገር እኔን እንዴት ኢምፓክት ሊያደርግ ይችላል የምር አስፈራኝ ከዛ እግዚአብሔር ይስጠውና ኢካርት ቶሎ የሚባለው ሰውዬ አንድ ነገር አስተማረ ከሰዎች ጋር ስትቀመጥ ለሰዎቹ ስፔስ መስጠት መቻል አለበት እኔ እንደራሴ ነው የምተረጉመው ነገሩን you got to be very conscious you got to be feel the presence within okay so ሲቀመጥ ከእግዚአብሔር ኢንፊኒት ከሆነው ከእግዚአብሔር መንፈስ ጋር ሆኜ ነው ቁጭ ማለት ያለብኝ ብርሃኑ ትልቅ ከሆነው ከማያቋርጠው ወደኔ አላስገባም በኔና በክላይንቴ መካከል ትልቁ ያምላክ መንፈስ አለ ስለዚህ whatever they are speaking dissolve ያደርጋል አይመጣም ወደኔ it just dissolves to the consciousness dissolve ያደርጋል and I ንግግር ውስጥ አይደለም ያለው እግዚአብሔር ጋር ነው ያለው ከዛ በኋላ you know what I'm saying osmosis ነው እኮ አይደል from higher concentration to the lower concentration ነው ውሃ የሚሄደው ውሃ እዚህ ጋር ባፈስ lower ወደ ሆነው ጋር ነው የሚሄደው energy whatever ማለት ነው so the thing is የኔ energy ከሰውየው ከፍ ማለት አለበት አየ ከዛ የሱ ጨለማ ሲመጣ የኔ ብርሃን ከዋጣው that's it and የሰው ልጆች እዚህ ምድር ላይ አንዱ ሃየር ስኪል ከሚያስፈልጋቸው ነገር መካከል እንደው እንዴት ኔጌቲቭ ኢነርጂን ብላክ አውት ማድረግ እንዳለባቸው ሊያውቁ ይገባል ትልቁ ሰይጣን የሚፈልገው የኛን ኢነርጂ ሳክ ማድረግ ነው ምግቡም እሱ ስለሆነ ማለት ነው እና ሰዎችን ደግሞ this days እስቲያቸው ዝም ብለን አንታያይም እንጂ አንተ እግዚአብሔር ይስጥ እንጂ ታክሲ ውስጥ ሰዎችን ያያቸው ማየት ያያቸው ዝም ብለን የሆነ ቦታ ላይ just ያያቸው even ቤተክርስቲያን ውስጥ ሲርና ነቃ ብለ ዝም ብለ አምላክን ጸሎት ከምታረግ ሰዎችን ያያቸው ስብሰባ ላይ ያያቸው even ፓርላማ ላይ በቴሌቪዥን ካየ just observe them ሬስቶራንት ውስጥ ገባና ያያቸው they are lost in their thought
they are lost ኢነርጂያቸው ባልሆነ ነገር ይበላል በተለይ አሁን የቲክቶክ ዘመን አይደለ እስቲ ዝም ብለይ እያደረግን ነው ምንለው ማለት ነው ኢነርጂ የሚሰጠንን ነገር አይደለም እየወሰድን ያለው ኢነርጂ ከኛ የሚወስድ ነገር ላይ ነው ያለነው አዎ ኖቲስ ማድረግ ነው ልክ ቲክቶክ ማየት ስትጀምር ያለን ኢነርጂና ስትጨርስ ያለ ኢነርጂ ካየ ከዛ በኋላ ቀላል ነው ምንም የህዋ ሳይንስ አይደለም ምን አይደለም ቲክቶክ መጥፎ ነው እያልኩ አይደለም አንደኛ ሊሚት ያስፈልገዋል ሁለተኛ የምታየው ነገር ማወቅ አለበት uplift የሚያደርጉ ነገሮች አሉ አንተን ድሬን የሚያደርጉ ነገሮች አሉ የሚያዝናኑ ነገሮች አሉ there is everything in there ግን in everything there is ደግሞ subliminal የምትላቸው ሜሴጆች አሉ ኖርማል መሆን የሌለበትን ነገር ኖርማል ለማድረግ የሚሞክሩ ሐሳቦች አሉ አንዳንዴ ኢንቴንሽናሊ ብዙ ጊዜ አንኢንቴንሽናል ለምሳሌ የጾታ ጉዳይኛ ሀገር ብታነሳ ሴቶች ቲክቶክ ላይ አክት የሚያደርጉትን ሴቶች ወደ ሁሉም ሴት እንደዛ ነው ብለ ብታምን እና ብትዘረዝረው ምን አይነት ኢሜጅ ነው የሚኖረው ስለ ሴቶች ማለት ቲክቶክ ላይ መጥፎ ሴት አለ ሁሉም ነው ያልኩ አይደለም ግን አንኢንቴንሽናሊም በጣም ሴቶችን በተሳሳተ መንገድ እንድትስላቸው የሚያደርጉ አንተም ሐሳብህ ዋጋ የሚሰጡትን ይሄን ስለሆነ እቺን እስካደረኩ ድረስ መብቴ ነው እንድትል የተሳሳተ ሐሳብ ውስጥ እንድትገባ ለሴቶች የተሳሳተ አመለካከት እንዲኖር የሚያደርግ አለ ለሀገርም ለቤተሰብም ለኤቭሪቲንግ ለስራም ለቢዝነስ በጣም ብዙ በበጎ ሊመጡ ይችላሉ አንተ አንተረ ማየት ካልቻልክ በጎ የሚመስሉ ግን አንተን ሊጎዱ የሚችሉ ብዙ ነገሮች አሉት በተለይ ይሄ ኤነርጂ ከላይ ወደ ታች ያልከው ነገር ለምሳሌ ወጣት ሆነ ነፃ ሆነ ስታወራ ለምሳሌ ስለ ሴክስ ለምሳሌ ጓደኞች ምን አይነት ተደጋጋሚ ሐሳብ ሰማ ነበር ወንዶች ስለሆነ ስበርስ ምናወራው ከብዙ ሴቶች ጋር ለምሳሌ wherever the relationship እንዴት የሚሆን ሲጨርሱ ድሬንድ የመሆን ስሜት የሚሰማቸው ሰዎች አሉ ኦኬ why ሲጨርስ ለአይኗን ላያት አልፈልግም የሚለው ሰው አለ ወይም ሴትም ብትሆን እንደዛ አይነት ስሜት አሉ ከጨረስኩ በኋላ ያስጠላኛል ቆይቼ ወይ ለቀን ከ3 ቀን በኋላ ነው ለሱ ያለኝ ስሜት የሚመለስልኝ ምናምን ትላለች ሶ እያንዳንዱ ሰው የቫይብሬሽን የኤነርጂ ሌቭል አለው ኤነርጂ ሌቭላቸው ከፍና ዝቅ ያለ ከተገናኙ ከፍ ካለው ወደ ዝቅ ወዳለው ነው የሚሄደው ሶ ይሄኛው የበለጠ እየፈለገው ነው የሚመጣው ይሄኛው ያው እስኪራሳው ድረስ ይደብረውና መልሶ ሲራሳው እንግዲህ ወይ አካላዊ ፍላጎቱ ወይ መፈላለጉ ይመጣል ይሄዳል ድጋሚ ድሬን ይደረጋል ያ ይሰማዋል ይሄ ግን የበለጠ እየፈለገ ነው የሚመጣው ለምን የሚያገኘው ነገር የሆነ ጠቃሚ ነገር እየሆነ ነው የሚመጣው ሶ ለሁለቱም አስቸጋሪ ነው እኩል የሚባል ደረጃ ላይ ስታገኝ ትራንስፎርም የምታደርገው ከዛ ሌቭል በላይ ነው አሁን በዚህ ሴንስ ነው አንድ ጓደኛዬን ካወራን እንትን ካለች በዛ ሌቭል ሴትል ሳደረገች በኋላ ምን አለች ከሴክስ በኋላ ሌላ ጊዜ ሳምንት የሚፈጅብኝን ስራ በሁለት ቀን ሰራለሁ አለች sexual transmutation ስለ ኤነርጂ ነው እንትን ስለሆነ ሞር ትራንስፎርም ነው የሚያደርገው በተለይ አሁን ቃሎቹ ስለጠፉኝ ነው እንጂ እኩል ኤነርጂ እንዴት አይነት ራሱን አባስቶ እንደሚመጣ የሚያብራራ የሆነ አይ ቲንክ ከምን ሳይንስ ጋር እንደተገናኘ አላቅም አለኝ እንትኑና እንደዛ አይነት ሬዞናንስ ነው the law of resonance ለምሳሌ think ነገሮች ላይ ራሱ አለ the sexual transmutation አለ ለምሳሌ ሄንሪ ፎርድ በጣም ላይፉ የተቀየረው ሚስቱን ካገኘ በኋላ ነው you see so they connected ቅድም እንዳልከው physically sex አለ mentally የምታወራው ነገር አለ spiritual አለ so መኝታ ክብር ነው ጻድቅ እንትን ነው ሲባል you just experience God በትዳር experience ታደርገዋል and ይሄ ካልሆነ ግን ቅድም እንዳልከው ትልቁ ኔጌቲቭ ኢነርጂ ትራንስፈር ይሆናል በሴክስ ማለት አንዲት ደንበኛ ለምሳሌ ምን አለችኝ እኔ ማን ይዘዋል ሴክስ ካረኩኝ በኋላ ለሳምንት ለሁለት ሳምንት የኔ ያልሆነ ማንነት የሰውየው ጸባይ ከኔ ጋር አብሮ ይቀጥላል በቃ እኔ በጣም ለፍላፊ ሆኜ ሳለው ዝም ያሰኘኛል ሳምንቱን ሙሉ እንደዛ ልቆዝም ይችላል አንብበዋለች ያ ሰውየው ሁኔታውን ባታነበው እኮ ምን ሆኜ ነው ይያለች ብዙ ሰው ምን ሆኜ ነው ይያለ ነው ያልፈው ያ አለማንበብስ ፓተርኑን አለማየት ብዙ ጊዜ ፓተርን በጣም ወሳኝ ነው ምንድነው ፓተርኑ ለምሳሌ አንዳንዴ ዝም ብሎ አንዳንድ ምክር ጠይቀው የሚመጡ ሰዎችን ስለ ቶት ለምሳሌ ካሉ እስቲ ጻፉት ስንት ሐሳብ አላችሁ እንደው ስንት ነው የሚያስጨንቀው ሐሳቡ ጻፉት እና ከሁለት ገጽ ካለፈ ሐሳቡን ብቻ ወይም ደግሞ ከ20 ከበለጠ ቀጣለው አይደርስም አንዳንዴ ተመሳሳይ ሐሳብ ማመንጀክ ነው የምትለው ይመጣል
ይቀይራል መልኩ እንትኑን ስታይሉን ይቀይራል ምናምን እና ያ ሁሉ ጫጫታ ደግሞ አስቸጋሪ ነው ከጻፍከው ምን ታደርጋለህ ተው አይደለም የምትለው መጣሽ እስቲ ምን ይሽ የተሻለ ነገር ይዘና በለው እላለሁ ኔክስት ታይም እስቲ ባለፈው እቺን ሰምቻታለሁ እስቲ አሻሽላት ጸጥ ማለት የሚጀምረው ያኔ ምን ብሎ የሚያሻሽለው የለማ ኢጎ ውስጥ አዲስ ነገር የመፍጠር ክሪኤቲቭ አቢሊቲ የለም የማመንሸክ ነው ያለው እየመላለሰ ያንን የማሸት ነው ያለው ያ እስቲ ፍጠር ስትለው ነው የሚደበቀው አንተ ከዛ ኮንሺየስ ሆነ አትፍረድበት ጀጅ አታርገው ኦብዘርቭ አርገው እስቲ አዲስ ነገር ደግሞ ይዘና ይሁን ለዛሬ አልፈዋለሁ yeah sometimes like I can see this TikTok thing like in the አሁን ኢካርቶል የሚለው ነገር አለ the mind is like ጅረት ነው የማያቋርጥ የሐሳብ ባቡር ጅረት ነው even like neuroscience የሚለው በቀን ውስጥ 60-70 ሐሳቦች and most of them repetitive ናቸው የተደጋገሙ uninspired ናቸው ሶሉሽን አይሰጡም ችግር ላይ ነው በጣም የሚያተኩሩት ወደ ኋላ ናግ ያደርጋሉ ስለዚህ ይሆናል ከዛ ውስጥ even 90% ከትናንት የመጣ ነው የሚለው ማለት ነው so when you experience the consciousness or እግዚአብሔርን ስታደርግ ነው አዲስ ሐሳብ ሊወለድ የሚችለው እና sometimes TikTok ላይ የሚገርም ኢንስፒሬሽናል ነገር ልታይ ትችላል ኢንስፒሬሽን በቃ like something unique something የሚል እኔ አሁን ድሮ ለምሳሌ ቲክቶክ ስገባ ከፍተኛ የሆነ የኮንተንት አይዲያ ያገኛሉ ኢንስፓየር ያደርገኛል ሰውየው የሚያወራው ሌላ ነው አእምሮዬ ሌላ ነገር ያስብና ሌላ ቪዲዮ ይሰራል ኦፕን ነው ክሪኤቲቭ ፋክልቲው ኦፕን ነው አሁን ብዙ ጊዜ አሁን ባልከው በሐሳብ እኔ ብዙ ሰዎች አንድም ሰው ወይ ደግሞ ሰው ሲያወራ ማልሰማው ነገር ለምሳሌ ጸሎት መቼ ነው የሚደረገው ጸሎት እንዴት ነው የሚደረገው ብዙ ሰው ሲቆምና ሲንበረከክ ብቻ እግዚአብሔር የሚሰማው ይመስላል ሐሳብ በሙሉ እየተሰማኩ ሶ ያ ያሰብከው ኔጌቲቭ አይሆንም ያልከው አልችልም ያልከው እዚህ ጋር ጸልያ አልፈልጋለሁ ብለ እዚህ ጋር 10,000 አይሆንም የሚል ሐሳብ አለ ማለት ዩኒቨርሱን ኮንስፓየር የሚያደርገው ሊረዳ የሚፈልገው ዩኒቨርስ እግዚአብሔርን ብንለው ኦሬዲ ሲስተም ስለዘረጋ አንዴ እሱን ማምታታት ነው የቱን ነው ታዲያ የምትፈልገው ብዙ ሰው የሚመስለው እሱ ፈጣሪ የሚሰማው ሲንበረከክ ብቻ እንዴት ስትበረከክ ብቻ ትሰማለህ ስትቆምም ስተኛም ስታወራም ስትበላም ስትጠጣም ኤቭሪቲንግ ዩኒቨርሱ እየሰማ ነው ቶት ቫይብሬት እያደረገ ነው ባይምሮ ጸሎት ጸልይ ለምሳሌ አንድ ሰው ባይምሮ በሰላም ያሳደርከኝ በሰላም አውለኝ ይበል እሱን ሰምቶ ቀጥሎ ያለውን የማይረባ ሐሳብ ኢነርጂው የማይሰማበት ምን ሪዝን አለ cause በፊት ህይወትና ሞትን አስቀምጫለሁ ይላል you have to choose and ብዙ ሰዎች አይጸልዩ በቃ አሁን ሌላ ሐሳብ ከዛ ሌላ ሐሳብ ሐሳቡ ጸሎት ነው ማወቅ አለባቸው they are vibrating to the negative thoughts they have inside themselves yes and they don't know that ገብቷል they don't know that ስለምን ማለት ነው እኔ አሁን በጣም የምፈራው ነገር አእምሮዬ ላይ ምን ሐሳብ አለ ብዬ ነው በጣም የምፈራው የባንክ አካውንቴ ላይ ያለውን ገንዘብ ከማስበው በላይ በቀን የማገኘውን ኢንካም ከማስበው በላይ አእምሮዬ ውስጥ ምን እንዳለ ማሰብ ነው ፈልገው ለብቻዬ ለመሆን የምመኝበት ትልቁ አይዲያ ሰው ጠልቼ ሳይሆን ግርግር ጠልቼ ሳይሆን ለብቻዬ ሲሆን የህይወቴን የስኬት መሰረት ቅድም ብለለ መሰረት የሆነ ቤት ሲገነባ is my thought and my emotion ነው this is it nothing else ስለዚህ ቁጭ ብዬ ማየት ፈልጋለሁ and አንድ ወቾ ጉር ላይ የሰራሁት ነገር ነበር የኔ ውስጥ ተጠራጣሪ ነው yes I figured ይሄ ቅድም ያልኩ አያምንም በእግዚአብሔር ይጠራጠራል ከይሆናል አይሆንም ይበዛል ከይወዱኛል አይወዱኝም ይበዛል ሳይኮ ነው ራሴን ሳየው ይሄን ደግሞ ካልቀየርኩኝ በስተቀር ላይፌ መቼም ሊቀየር እንደማይችል ገባኝ ገብቷል ስለ አብዱላ ያወራ ነበር feeling the secret ኔቭል አብዱላና ኔቭልን ታሪክ ታውቃለህ በጣም የሚገርሙ ሰዎች ናቸው እኔ ለማመን የሚከብዱ አንዳንድ ሁሉ ሐሳቦች አሉ አይደል ማለት ለማመን ለምደው የሚከብድ ማለት ከመቶ ዓመት በፊት ማለት I think 1923 24 ከዛ በኋላ እስከ 30 ምናምን ነው አብረው የኖሩትና አሁን 24 25 ስለሆነ ከመቶ ዓመት በፊት የሆነ ኢትዮጵያዊ ስሙ ራሱ አብዱላ ይሁን አይሁን ማናቀው ምክንያቱም አብዱላ ነው ክርስትና ያስተምራል ካባላን ያስተምራል የጁዊሽ ሚስቲሲዝምን ያስተምራል
እና ስሙ አብዱላ ነው እና ኢትዮጵያዊ ነው 1923 አሜሪካን ያለው ኒውዮርክ ውስጥ እንዴት ሄደ በደመና ላይ ነው ማለት ከሱ ነው ገና ከስሙና ካለበት ቦታና ከሁሉ ነው ተአምሩ የሚጀምረው የሰውየው እና ኢትዮጵያዊ ነው at the same time እዛ ሀገር ደግሞ ያው ጥቁር ወይም ባርነት ምናምን በገነነበት ሰዓት ለጥቁሮች የተከለከለ ለነጮች ብቻ የተፈቀደ ሲኒማ እንደፈለገ ዘው ብሎ የሚገባ ነው ማንም ቆም የማይለው they don't even understand የሰውዬ ምን እየሆነ እንዳለ ምን እያደረገ እንዳለ እንግዲህ ኔቭል የአብዱላ ተማሪ ነው ራሱም ደጋግሞ ተናግሯል አይ ቲንክ አንዱ ለሰዎችም እንደዚህ አብዱላ አስተምሮናል የሚለው አሉ the power of the subconscious mind የጻፈው ሰው አዎ እና ኔቭል እኔ አሁን ከዛ በኋላ የመጡት የሞቲቬሽን የምናምን ሐሳቦች የlaw of attraction ምናምን ከኔቭል ትምህርት ላይ አንዷን አይዲያ እየመዘዙ ሆልድ ሰም ያልሆነ ትምህርት ገብተዋል አይደል አትራክት አርገሽ ምንድነው አትራክት የምታረጋው ለምንድነው አትራክት የምታረጋው አትራክት ከማረገ በፊት ውስጥ ማጽዳት ያለበት ነገር የለም ወይ የት ነው በድሮ አቁማዳ ነው ወይ አዲሱ ወይን የሚቀመጠው ምናምን ብዙ ጥያቄ ነው ያለው እሱን ሁሉ ትተው ያቺ ምንድነው ማርኬቲንግ መሰለ እንትን በኋላ ላይ ልክ ኔቭልን ስታነብ እያንዳንድ በተለይ እኔ በህይወቴ ከኛ ሀገር ካሉ የአንድምታ መጽሐፎች ቀጥሎ የባይብልን ጥቅስ ከተለያየ አንግል ያሳየ ሰው ኔቭልን ነው ማቀው ብዙ ቢጠቅስላለሁ ማለት በጣም በመንፈልገው ያክል አይደለም አማርኛ ላይ አልፈለኩትም ግን እንግሊዘኛ ላይ ኢሳይያስ ላይ ምን ያነሳል give beauty to the ashes ይህንን ፖድካስት ወደ እናንተ ያደረሰው ማን ያዘዋል ሸቱ ግቢ ነው ጤናማ ምግብና መጠጣችን ይመረጣል የግቢያችን ድባብ ሰላም ይሰጣል ቦሌ ሰላም ሲቲ ሞል ጀርባ እንገኛለን ይሞክሩን ለአመዱ ውበትን ስጡ ነው እኛ ነው የምንታዘዘው አመዱ ምንለው እኛ ምንድነው ማንፈልገው የተበላሸ ጣል ነው ያልነው ኖ ኢቭን መጥፎ ነገርን ቀደምን ብያለሁ መጥፎ ነገር ምለው የለኝም ከዚህ በፊት ብትጠይቀኝ ነበር አሁን ግን I gave beauty to እነዛ አስቸጋሪ ወይ መጥፎ ምናምን ያልኳቸው ነገሮች ምክንያቱም they gave me beauty ስለተረዳውት ውስጣቸው ያለውን እንትንና ኔቭል ማለት ማንንም ሰው አንብበ ማጠግበው ሰምተ ማጠግበው ኦዲዮ ያደረኩ ማዳምጠው ሰው ነውና ሶ ከአብዱላ ጋር የተገናኙበት መንገድ ለምሳሌ እንዴት ነው like he wants to Barbados ሜል ይፈልጋል ኒውዮርክ ነው ያለው you are already in Barbados ነው ያለው ምን ማለት ነው ኒውዮርክ ውስጥ ሆነ በሐሳብ Barbados እንዳለ ሆነ ካሰብክና ፊል ካረክ እዛ ነው ገብቷችኋል አሁን ጸሎት ማድረግ እኮ የሰማይ አባታችሁ እንዲያደርግላችሁ የምትፈልጉትን ነገር በልባችሁ እንደሆነ አድርጋችሁ ብታስቡ ይደረግላችኋል ስለዚህ አሁን ሰውየው ዝም ብሎ ፊዚካሊ ብር ከሚል ሐሳቡን አንተ ግን ይላል ኮራሱ ኖብል ሲያወራታ አንተ ግን በር ስትጸልይ በርህን ዝጋ በድብቅ በር ማለት በራፍ መዝጋት አይደለም ባስ ውስጥ ሆኜ በር ዘግቼ ጸሎት አረግ ነበር ባስ ውስጥ ራይድ ውስጥ ታክሲ ውስጥ ቤተክርስቲያን ቅዳሴ ላይ መንገድ ላይ ፖድካስት እዚህ የቀረስኩኝ ወክ ያረኩኝ ስለምፈልገው ነገር ከአባቴ እግዚአብሔር ጋር ሆኜ አዲሱን ነገር ደጋግሜ ሳስብ it happens እና አንድ ሰው የምን ብሏል ከምትተነፍሰው በላይ እግዚአብሔርን አስበው ብሏል አንድ ኢፒቲከስ ይባላል እሱ ሚስቲክ ነገር ኢፒቲከስ በጣም የሚገርም ሰው yes so think of God more than you breathe እና the only the so called natural ህግን መጣስ የሚችለው ጸሎትና ጸሎት ብቻ ነው the so called natural ህግ በተፈጥሮ አለ ለምሳሌ አንድ ሰው በተፈጥሮ ማድረግ የማይቻልን ነገር ጥሶ ማድረግ የሚችል የሰው ልጅ በጸሎት ነው ጸሎት ምንድነው it is a deep በመንፈስ አምላክን ማግኘትና ሐሳብን አጠጥረው 60-70 ሐሳብ ምንም ማያረግ ምክንያቱም የሚያስፈልግ አንድ ወይም ሁለት ወይም ሶስት ወይም አምስት ሐሳብ እነዛ ነገሮች ላይ ግን እያተኮርክ ስትመጣ ላይፍ በጣም profoundly change እያደረገ እምነት ያስፈልገናል መቼ ነው እንደዚህ የሆነ ገዳም ሄደን ከጓደኞቼ ጋር አንድ ጓደኛችን የሆነ ነገር ፈልጋለሁ ምናምን ብላ ለምን ጮክ ብላ እንዳወራችሁ ማልገባኝም ብቻ ስለት እንደተሳለች ነገር አንዳንዴ አፍ ያመልጣል አይደል እና ስለቱን አስገባሽ አልኳት መቼ ሆነ አለች እሺ መቼም አይሆንም ማለት ካልኳት በኋላ ነው የተረዳሁት ምንድነው ካመንክ ማስገባት ነው ያለበት ኃላፊነቱን ማላይ ጥለህ ይሄድክ ነው
የሆነ መዝሙር አለ መሰለኝ እንደማትተወኝ አሁን አምኛለሁ ካለኝ ነገር ይልቅ ባንተ ታምኛለሁ ትናንትና እየሰማው ዋው አልኩኝ እንደማትተወኝ ባንተ ታምኛለሁ ካለኝ ነገር ሁሉ ባንተ እመክ ነገሩ ላይ አይደለም እምነቱ ነው አሁን ነገሩ ላይ ከሆነ አይሰራም there is ሁሉ ጊዜ የሚሰራ ነገር ስፒሪት ሰው ቀጣውን ደሞዝ ነው የሚያምነው ወይ ቀጣውን ክፍያ ነው የሚያምነው በአንድ ቀን በአመት የማያገኘውን ደሞዝ በአንድ ቀን ማግኘት ይችላል ፍላጎቱ ወደዛ ከሆነ ማድረግ ያለበት ምንድነው ይሄ በዚህ መታመን በዛ መታመን የሚለውን ትቶ ሙሉን መስጠት ደፍሮ መጀመር ደፍሮ መንገዱን መውጣት ነው ያለበት yes and you know what the best thing በጣም እየነቃ ስትመጣ እግዚአብሔርን ተአምር አጠይቀው ሐዋርያ ተአምር ካደረጉ በኋላ አይድነቃችሁ ይል ነበር እግዚአብሔር አምላክ አይድነቃችሁ የእግዚአብሔር መንግስት ስለተሰጣችሁ ይድነቃችሁ ይላል ገብቷል ተአምር ስላደረክ ስለበላ ምንም አዲስ ነገር የለም ምንም የለም ሰው ዝም ብሎ አእምሮአችን ይፈጥረው ቅዠት ነው ውድ መኪና ውድ ቤት ውድ ስልጣን it's all illusion you're going to die and it's end የማይሰለች ግን እኔ አንድ ነገር ገጥሞኛል በህይወት is experiencing አምላክ experiencing ፈጣሪ ለብቻ ቁጭ ብለ true ውበቱን ኃይሉን ጸጋውን ፊል ስታደርገው eternity ማለት እዚህ ምድር ላይ የማያበቃ እንደሆነ ስታቅ ሁለት አሁን አይደል ያለው የኔ አሁንና የኢተርናል አሁን ኢተርናል ራሱ በጋድ ዘንድ እንግዲህ ጋድ እንደኛ ዓመተ ምህረት 96 97 ያለ it's just a snap አይደል ያቺ split of a second ያው እሱም ብዙ ነው ግን አሁን ነው ለሱ like world በዛች ውስጥ ይተቀለላል የሱ አሁን ግን ለኛ ኢተርኒቲ ነው true በትንሽ አሁኖች እየከፋፈልን ነው ምንኖረው which is illusion ጠፊ ናቸው ለዛ ነው ዋናው አሁን ላይ ሆን ሲባል ብዙ ሰው ትላንትም አሁን መሆኑን ይረሳል ነገም አሁን መሆኑን ይረሳል የሆንከው አሁን ላይ አለ የምትሆነውም አሁን ላይ አለ ነው አሁን የሆንከውም አለ ከዚህ በፊት የሆንከውም አለ ወደፊት የምትፈልገውም አሁን አለ አሁን ፊሊንግ ኢዝ ዘ ሲክሬት የሚለው ምን ይያለው ነው ኒውዮርክ ናረል በርባዶስ ነኝ ብለ ላይክ የትነ በርባዶስ ገብቷል ኒውዮርክም ነህ በርባዶስም ነህ በስፒሪት ግን ያንተ ቀልብ ነው በርባዶስንና ምክንያቱም everything is within us ነገ ውስጥ ሄዶ ችግር ያለ አንዳንድ ብዙ ሰው አማኝ የሆነ ሰው ግን ነገ ውስጥ ሄዶ እሱ የሚፈልገውን ነገር በአእምሮ ፈጥሮ ያያል it happens ነገ ላይ ኖብል ጎዳር እንደምንገረ the ultimate illusion is ምንድነው ከኔ consciousness ውጪ ሌላ የሚቆጣጠር ዓለምን የሚቆጣጠር አለ ብሎ ማለት the ultimate ቅዠት ነው the only thing ነገን የሚነዳው the only primary thing ያንተ የእምነት ደረጃ ነው ያንተ የኢማጂኔሽን ኃይል ነው ያንተ belief system ነው guess what most of us we don't control situation እና ከኛ ውጪ ያለው ትናንትናችን ኮንትሮል እንዲያደርግ እናደርጋለን መሪውን ያዝ ነው አንይዞም we just like we holding the wheels ተሳፋሪ ነው አብዛኛው ሰው ተሳፋሪ ሲባል ወዴት እንደምንሄድ እንኳን አናውቅ ምንድነው ጂፍ ያልኩ ሰውዬ ማን ኢዝ ማሽን ይላል መጀመሪያ ነፍስ የለውም ብለዋል አይደል ሲያስደነግጥ ማሽን ናችሁ ፕሮግራም ከተደረጋችሁበት ወጣ ብላችሁ ካላሰባችሁ ወደ ውስጥ ካልሄዳችሁ ማለት ከሮቦት ምንድነው የሚለየ ማለት አበበና ከበደ እኩል አስቀምጫቸው ምንም ልዩነት ከሌላቸው ፕሮግራምድ ናቸው ሮቦት ናቸው ማለት ነው ያ ማለት የራሳቸውን ዩኒክ የሆነ ልዩ የሆነ ፈጣሪ የሰጣቸውን ጸጋ ኢንዲቪጁዋልነታቸውን ነፍሳቸውን ማውጣት አልቻሉም ማለት ነው ምናልባት ሂደት ሊኖረው ይችላል እኛም እዛጋ ከኛም በላይ ያሉ ሰዎች እዚጋ ሁሉም ያለበት ቦታ ላይ የደረስንበት ሁሉም ጫማ ላይ እንቆማለን አንድ I think ስሙን ረሳውት the egg የሚባል ስቶሪ ያለው what happens is 3 ገጽ ምናምን ስቶሪ ነች የሚገርም እንደ መጽሐፍ ነው የወጣችውና ሰውየው ይሞታል በካር አክሲደንት ነው ይሞታው ልክ ሲሞት ፈጣሪን ያገኘዋል ከዛ ማን ደንግጧል መጀመሪያ ኢሉዥን ነው ምናምን ሚስቴ ልጄ ምናምን ይያለ ነው ያገኘው አካል ምን ይለዋል ምንድነው ሚስቴ ልጄ የምትለው ሚስት ልትፈታ ሳምንት ነበር ይቀራት ምን እንደምታስበው ባትፈታ ምንም የራሷን ህይወት ነው የምትኖረው ልጅም የራሱ ህይወት አለው ለራሳ አስባ አታቀም በሪስፖንሲቢሊቲ ስም ከራሳችሁ ለመሸሽ ባጌጅ ትጨምራላችሁ ሰው ስለሚስቱ አያስብ አይባልም ነገር ግን መጀመሪያ አንተ ነህ የሞትከው አንተስ ሰው የሰውዬ ሲሞት ሚስቴ ልጄ ያለበት ሪዝን ሚስትና ልጅ ዋናው ምክንያት ሆኖ የራሱ ግን አላማ አልነበረው ራሱ ግን ፐርፐዝ አልነበረው
ስቶሪው the egg ያስባለው ምክንያት ምንድነው መጨረሻ ላይ በምንድነው የሚተማመኑት የምታየው ሰው በሙሉ አንተ ነህ እየደጋገምክ እየተወለድክ ነው ይላል ሰው ከመታ ራስን የመታን ሰው ከሰደብክ ራስን የሰደብክ ነው በሆነ በስቶሪ መልክ ምን አደረገው humanity is one true and it was sourced physically mentally spiritually source and divine consciousness ነው and you have a power እዛ እግዚአብሔር ካንተ ጋር ሊሰራ እያንኳኳ ነው መጽሐፍ ቅዱስ ላይ ያሉ ጥቅሶች አሉ አንኳኩ ይከፈታል and እኔ አንኳኳለው የሚወደኝ ቢሆን ይክፈትና ከሱ ጋር አብሬ ራት በላለሁ so this is a symbol ቅድም እንዳልኳው ማንኳኳቱ ሄዶ በር ያንኳኳል ሳይሆን always ሰው በተኛ ሰዓት አንድ ዝነኛ ፋሽን ዲዛይነር ክላይንት አለችኝና 9 ሰዓት ላይ she texted me ምንድነው እላታለሁ እንቅልፋተኝ ሲል በዚህ ሰዓት ተንስኪ ነው ጸሎት ማረጋው እየከፈተች ነው በሯን ለእግዚአብሔር ማለት ነው አየ anybody አሁን ካለበት ቦታ ላይ ሆኖ እጁን ቢዘረጋ አምላክ ይዘረጋለታል እንዴት ነው የሚዘረጋው ሜቢ በቀጣይ ፖድካስት ኢንዴፕዝ ገብተን እናወራለን በጣም ስለወደድኩ ማለት ነው ኢንዴፕዝ ገብተን እናወራለን ግን ፋውንዴሽኑ ቅድም እንደናንተ ያነሳው it is በነፍሳችን በኩል ሐሳቦችን ኦርጋናይዝ ማድረግ እንችላለን ኢንቱዊሽን አለን ዊል ፓወር አለን ቲንኪንግ አቢሊቲ አለን ፐርስፔክቲቭ አለን we can actually አንድ ሳሊ ስዕል እንደሚስለው አንድ አርኪቴክት ቤት ዲዛይን እንደሚያደርገው አንድ ሙዚሻን ስቱዲዮ ገብቶ ሙዚቃ እንደሚሰራው አንድ ዩቲዩበር ካሜራ አቅሞ ዩቲዩብ እንደሚፈጥረው we have ኃይል አለን ሐሳባችንን ፎከስ አድርገን የምንፈልገውን ቢዝነስ ትዳር ህይወት ጤና ሰላም ጥሩ ሪሌሽንሺፕ we can create እግዚአብሔር የሚሰራው እኛ የጠየቅነው ነው God doesn't work for you it works with you or through you ይባላል ስለዚህ ከኛ ጋር ነው አብረው የሚሰራው ባላቆም በጣም ደስ ይለኛል ግን ሬስቶራንቱ ሰዎች እየመጡ ስለሆነ ቦታ መልቀቅ ስላለብን ነው እናንተም መታችሁ ማኔጅ ወርሸቱ ግቢ ተጠቀሙ በስተመጨረሻ ግን የምትለው ነገር ካለ ድልስ ጥሩ ጨዋታ ነው በተለይ ከቱ ጋር ጀምሮ እንደወደድኩት ልንገር ምን ክሬዚ ነገር አድርጋል ብዬ ከጠየቅኩኝ በኋላ ያወራቸው ነገሮች it's very impactful ናቸው ፕራክቲካል ያደረካቸው ነገሮች ስለሆኑ እኔ ፐርሰናሊ በጣም አነቃቅተውኛል ስለ ይሄ ጉስ ፓምፕ ነው የሰጡኝ you know what I'm saying and ብዙዎቻችሁም ሪሌት እንደምታደርጉ ተስፋ አደርጋለሁ obviously የዩቲዩብ ፖድካስት አለው የራሱ የሆነ ቻናል አለው ገብታችሁ ፍልስፍና ሃይማኖት አሁን ካወራቸው ነገሮች ጋር የሚገናኙ ነገሮችን ኮንቴንቶችን ከፈለጋችሁ ከታች ሜንሽን አድርገናል ግቡ ሰብስክራይብ አድርጉ በቅርብ ግን ጠርቼ እዚህ ነገር ላይ ሞር እንጫወታለን ብያስባለሁ እግዚአብሔር አምላክ ይስጥልኝ እኔም በጣም አመሰግናለሁ እግዚአብሔር ይስጥ ክብራትና ክብራን ከዮሴፍ ጋር ያደረግነው ፖድካስት ይሄንን ይመስላል እስቲ ሞክሩት ሁሉንም ነገር ባይሆን ካወራናቸው ነገሮች መካከል አንዱ ቅድም ምንድነው ስፖንታኒቲ ያለውን ነገር እግዚአብሔር እንዲሰራ ስፔስ መስጠቱን ሞክሩት እስቲ እና ታሪካችሁን ደግሞ እንወቅ እንስማው ኮሜንት አድርጉት ሞክሩት የቤት ኪራይ አታችሁ ሊሆን ይችላል ሰው አታችሁ ሊሆን ይችላል something ልጅ ፈልጋችሁ አታችሁ ሊሆን ይችላል አምላካችሁን አምናችሁ ሂዱና ሞክሩት trust me it is the most powerful የሆነ ነገር ነው ቦብ ፕሮክተር የሚባለው ሰው የምን ይላል ብዙ ሰው think in reverse ያደርጋል ይላል አይቶ ነው የሚያስበው አስቦ አምኖ የሚያይ ሰው ነው ትክክለኛ ሳይ የሚያምን ሰው ብፁዕ ነው ስለዚህ በምትሄዱበት ሀገር በምትጀምሩት ቢዝነስ በምትጀምሩት ትዳር ከናንተ ቀድሞ የሚሄድ አምላክ እንዳለ አውቃችሁ ሄዳችሁ ሞክሩ የናንተን ታሪክ እንሰማለን ኮሜንት አድርጉልን በቀጣይ ጠቃሚ ፖድካስት እስክንገናኝ ድረስ ቸር ሰላም ያቆየን thank you so much